ካገባህ በኋላ በቤተሰብህና በሚስት መሃል ያለው ድንበር የማታበጅ ከሆነ አታግባ። ትልቁ ድንዝዝ አንተ አግብታችሁ ብታፈቅሩ አግብታችሁ ብትወዱ መንገዳችሁ ብዙ ጥሩ ነው። ወዳችሁ ስታገቡ ግን ትንሽ ሳታጠፋ ይቅርታ ትጠይቃለህ። ሪሌሽንሺፕ ውስጥ ትዳር ውስጥ ስትገባ ግን ሁሉም ነገር ይለያል። በቃ የመረረ እውነት ነው። ትዳር ለፍቺ በዋነኛት ምክንያት እየሆነ ያለው ሚስትም ኮንሽ እናት እንዳትሆኚ ያገባሽ ሚስት እንድትሆኚ ነው። የተፋታች ሴት ግሬዷ ከቢ ነው የሚጀምረው፣ ከኤ አይጀምር። ትዳር ውስጥ ከገባችሁ በኋላ ትዳር ከሌለው ሰው ምክር አትቀበሉ። ባልን ወዶ የባልን ዘመድ አለመውደድ የመጀመሪያ ድንቁርና ነው። ወንድ ልጅ ሚስት የምትሆነውን ሴት ሲመርጥ ምን ቢያይ ጥሩ ነው? አንቺን ወዶ መጥቶ እናቱን የሚያማ ከሆነ ረን ቶሎ ውጪ። ለእናቱ ያላዘነ ለአንቺ ያዘ። ሴት ልጅ ስታጠፋ የጎደለ ነገር አለ። ወንድ ልጅ ሲያጠፋ ግን ባለጌ ነው የሚባለው ለምንድን ነው? እንዳውም ከሚስት ጋር ካልተጋጨ አላገባ። ወደ ትዳር ሲገባ የሃይማኖት አባትን አማካሪዎችን አግቢ፣ በጣም ጥሩ ነው እንደዚህ። አዎ በጣም ጥሩ ነው፣ ግን የመረረ እውነት ያለበት በቃ ሀሪፍ ዳጣ ነው። ያቃጥላል፣ ይጣፍጣል። ውሃ ትጠጣበታለህ፣ ትቀጥላለህ እያልክ ወንድ ልጅ ምንድነው የሚፈልገው ትዳር ላይ? ምንም አይፈልገዋል። የሆነ ፖድካስት አይቼ ነበር። የአንቺ ባል ብቻ አይደለም የሰነፈው ሁላችንም ደንዝዘናል የሚልና እውነት ለመናገር ብዙ ኢንፈሳይዝ ያልተደረገ ወይም ጫና ያልተደረገበት ነገር ህይወት ከባድ አይደለም ለወንድ ልጅ። ህይወት ለሰው ልጅ ሁሉ ከባድ ናት፣ ቀላልም ናት። መረዳት አለብን። እንደ እግር ኳስ ናት እኮ ህይወት። ሁሌ ቡራቡሬ ናት። ጥቁር ነጭ ነው። ኳስ አይተሃል? እንደዛ ቡራቡሬ ነው። ግን ወደ ህይወትና ወደ ትዳር ሲገባ ሁለት ሰዎች ናቸው የሚገናኙ። በሁለት የተለያየ ፋብሪካ ውስጥ የተሰሩ። አንዱ ወንድ ሆኖ ነው የተሰራው፣ እሷ ሴት ሆና ነው የተሰራችው። ለምሳሌ ከትዳር በፊት ብዙ ጊዜ ወንዶች ወደ ሴት ፋብሪካ ነው የሚያዘው። ይዋሻል እሷን ለማግኘት ብሎ ያልሆነውን ማንነት ይሆንላታል። ትዳር ውስጥ ሲገባ ያ ሁሉ ግን የዝናብ መጥረጊያ የለም፣ በቃ የለም፣ ይደነዝዛል ወንድ ልጅ እዛ ጋር። ግን ይሄ ነገር ምንድን ነው? በወንዶች ዲክሽነሪ ካገባት በኋላ ኃላፊነቱን ሸክም አድርጎ ያየዋል። ማሻገር አለብኝ፣ ልጆቼ ጥሩ ትምህርት ቤት መግባት አለባቸው። በቃ ቢዚ የሚሆነው በስራ ላይ ነው። ያሳስባል። ከዛ በኋላ በዚህኛው በኩል ደግሞ ረሳኝ። ካገባ በኋላማ ረስተኸኛል። እኔ የሆኑ ሰዎች አሉ። ግን ይከፋል፣ ለወንድ ልጅ ይከፋል። አይ ወንድ ልጅ አውሬነቱን ትቶ ወደ ቤት ይመለስ። አይ አሁን ላይክ አንተ ለምሳሌ ያንን ነገር እንዴት ነው ማሻገረው? እንዴት ነው እቺን ነገር ጨምሬ እንዲያርጌ ጥሩ ቤት ምንኖረው ጥሩ ምግብ የሚበሉት ቤተሰቦቼ ብለህ ስትጨነቅ እዛ ጋር ማንን እያሰብክ ነው ስትባል ከብዙ ወንዶች ስለሚደርሰኝ እኮ በጣም ሌላ ሴት ጋር ሄድክ ይመስላቸው። በጣም ትልቁ ድብድብ አስተሳሰቡ እዚህ ጋር ነው። አንተ በሆነ ነገር በቃ ድንዝዝ ብሎ ወንድ የሆነ ስራ ውስጥ ጭው ብሎ ይገባል። ለሴቶች ግን ረሳኝ። ማናት ያስረሳች? ምን አነሰብህ? ከኔ ምን አጣ? የተለያዩ ዓለሞች ናቸው። ግን ስራ ላይ ስታሻገር ማንን ነው የምታሻገረው? አንተስ ቤተሰቡን አይደለም? ሙሉን ሼር እንዳታረጋት። ቤተሰብ ነው የሚበተነው። ብዙ ሼር ካረክ እንቅልፍ ታጣለች ጀነራሊ። ከዛ በኋላ ስትገባ ግን እንዳስረሳታ እሱን መስመር እንዴት እናስምረው ማለት ምን ድረስ ነው የሚነገረው የሚለው ብዙ ሰው አያውቅም። በጣም የቸገረው ምናምን ሲናገር ያመጣብኝ ጉዳት አለ ብሎ የሚያምነው እንዳለ በመናገሬ ያለኝን የጋጠመኝን የወደኩትን የተነሳሁትን ሁሉ የዋህሉን ብዬ እሷ እንዳይከፋት ብዬ ሳወራ ጭራሽ እምነቷ ጠፋ እኔ ላይ። ከዛ ደግሞ ይህንም ብሎ ደግሞ ለሴት ልጅ አይነገርም ብሎ ደግሞ ዝግት ጥርቅም አድርጎ ደግሞ የሚኖር አለ። እንደሱ አይደለም። መስመሯ የቱ ጋር መሰለች? ወደ ትዳር ስትገባ ጨበጥ አድርገህ እኮ ዛሬ የሆነ ከባድ አለጋ ገጥሞኝ እንደዚህ ሆኖ እንዲወጥቼ ብለህ ትነግራታለህ። ትዳር ውስጥ ስትገባ እያንዳንዱን ስትነግራት እንደ ወንዶች አይደሉም ሴቶች። ባሎቻቸው የሚወዱት ሰው ሲቸገሩ ይሰበራሉ። እንዳይሰበሩ ሰሞኑን በጣም የሆነ ከበድ ያለ ፕሮጀክት ይዣለሁ ውዴ። ያ ፕሮጀክት ነው ቢዚ የሚያደርገኝና ንገራት፣ አይ ኒድ ዩር ሄልፕ፣ ያንቺ እርዳታ ያስፈልገኛል። በየትኛው በኩል እቺ ፕሮጀክት ህይወታችንን የምታሻገር ናት። በዚህ ሰዓት ተረጂ። ከደነዘዝኩብሽም ስራው ነው ያደነዘዘኝ። አንቺ ተረጂ። በየትኛው መንገድ እባክሽ አጨቅጭቅኝ በዛ ሰዓት
ሙዴ ብልሽትሽት ሲልም ሌላ ነገር አታስቢ። አም ዮርስ በቃ ምድር ላይ ካሉ ሴቶች ሁሉ ምርጫዬ አንቺና አንቺ ነሽ። ያ ደግሞ ምንድነው ሚስት ናታ። በቃ አንቺ ሚስት ነሽ። እኔ አሁን በዚህ ሰዓት ይሄ ነገር ይዞኛል። ስለዚህ በቃ ተረጂ። በጣም ደግሞ እንትኖች ናቸው ከነገርካቸው በጣም አዛኞች ናቸው። ከዛ በኋላ ወደ እንትን ትመጣለች፣ ወደ መርዳት፣ ወደ ማሰብ። እንንደርደር። ሪሌሽንሽፕን ወይም የፍቅር ግንኙነትና ትዳር ምን ያህል የሚለያየው? ከባድ ጥያቄ። ትዳር ራሱ ሪሌሽንሽፕ ነው፣ ግን ሪሌሽንሽፕ እና ትዳር የሁለት ዓለም ናቸው። ሪሌሽንሽፕ እያደገ አያንስም። ገባህ? ትዳር እያደገ የሚያንስ ነገር ነው። ከዜሮ ክፍል መጀመር፣ ከዜሮ ክፍል ትዳር አታክማ። ሪሌሽንሽፕ ምንድን ነው? ኢንጆይ ማድረግ፣ መዝናናት፣ መብላት፣ የእሷን ድምፅ ብቻ መስማት፣ ወደዛ ነገር ብቻ ጭው ብለህ የምትሄደው። እዚህ ጋር የሆነ ስትረስ ይዞ ራሱ ወደዚህ ስትመጣ ያስደስታል። ይሄ ሪሌሽንሽፕ ደግሞ ወዴት ያድጋል? ሪሌሽንሽፕ ደግሞ ለአቅመ ሰው ራሱ ሲደርስ ትዳር ይሆናል። ለአቅመ ሰው ሪሌሽንሽፕ ወደ ትዳር የማይቀየር ከሆነ አላውቅም ትርጉሙ ምን እንደምለው። በቃ የተቀጨ ነገር ነው የሚሆነው። ሪሌሽንሽፕ ወደ ትዳር ሲሆን ግን ለአቅመ ሰው ደረሰ። በቃ ሰው ሆነ፣ ሙሉ ሰው ሆነ፣ ሙሉ ሰው ሆነች። የሪሌሽንሽፕ ልክ ትዳር ደግሞ ትዳር እድገት ነው። በነገራችን ላይ አድገህ የምታንስበት ነው። ትዳር ውስጥ መግባት ማደግ ነው፣ በራሱ መባረክ ነው። ልክ ትዳር ውስጥ ስትገባ ደግሞ ከዚህ በፊት ትዳር ኖሮ አያውቅም ለመጀመሪያ ጊዜ ኬጂ የገባ ህፃንን አይተዋል? ሚስ ቁጭ በይ፣ ተነሽ፣ ተቀመጥ፣ መጸዳጃ ቤት ሂድ፣ የቤት ስራ፣ በቃ ይጀመራል። በቃ ህግ ይበዛል። ደግሞ ትዳር የራሱ የሆነ ዩኒቨርሳል ለው አለው። ያ ደግሞ የሚያናኖረው የትኛው ነው? ውጭ ላይ የኖርከው ሪሌሽንሽፕ አርቲፊሻል ነው። ቲያትር ተጫውታችሁ ነው የመጣችሁት። በቃ ሀሪፍ ድራማ ሰሪዎች ናችሁ። ሁሉም ጥሩ ነው። ሳታጠፋ ይቅርታ ትጠይቃለህ። ሪሌሽንሽፕ ውስጥ ሳታጠፋ ላለማጣት እያኮረፍክ ዋጥ አድርገህ ማለት ነው። ትዳር ውስጥ ስትገባ ግን ሁሉም ነገር ይለያል። በቃ የመረረ እውነት ነው ትዳር። ስለዚህ ከዛ በኋላ ምን ይሆናል? ላይፍን ያው ትዳር ሁል ጊዜ ትምህርት ቤት ነውና ትጀምረዋል። ምን አይነት ባህሪ ነው ጥሩ ትዳርን እንዲኖር የሚያደርገው? መቻል፣ መከባበር። ሁለት እቺ ነገር ካለች በቃ መቻል ምን ማለት ነው? ምክንያቱም አሁን ብዙ ሰዎች መቻል ሲባል እንዲያርጎኝ ልክ እኮ አለው ወይም እንዲያርጋኝ ልክ አለው እስኬት ነው የሚችለው ይላል። ምን ልክ አለው ማለት? ትዳር ውስጥ መለኪያው ምንድን ነው? ልክ አለው ማለት ለምሳሌ ልትበድላት አይገባም ማለት ልክ እዚህ ውስጥ ልኩ ምን መሰለ? ለራስ የማትፈልገውን ነገር ለእሷ አታርግ፣ እሷም ለራሷ የማትፈልገውን ነገር አንተን አለማድረግ። ውጪ ላይ የሌለ ማንነት ነው ክራይቴሪያ አድርገህ የምታመጣው። ትዳር ውስጥ እሱ አይሰራም። በቃ ለራስ የማይመች ተሳዳቢ ከሆንክ ያ ስድብ አንተ የሚያሳምም ከሆነ ያንተ ሚስት ያሳምማታል። መሳደብ የለብን። በቃ ልኩ እንደዛ ነው። ያ ካልሆነ ትቀጥላለህ። በቃ ጠጠቅ እንደ ሶኬት ይጀመራል። ያቺን ነው መጠንቀቅ ያለብህ። ትዳር ሁሉ እንደዚህ ሲያወሩ ቲቪ ላይ 40 ዓመት 50 አንድ ቀን ሳይናገረኝ ድራማ ነው እሱ። ከሚስት ጋር ትጋጫላችሁ? ለምንድን ነው እንደ ሰው አይደለህም እንዴ? እንዳውም ከሚስት ጋር ካልተጋጨ አላገባህም። እረፍ። በቃ ትዳር እንደዛ ነው። መጋጨት ኢነሴንስ ወደዚህ አታምጡት። ሁልጊዜ እኮ ምቾት የለም። ከራስህ ራሱ እኮ የምትፈልገውን ነገር አታገኝም እኮ እንኳን ሶስተኛ ሰው ወደ ህይወት ራስህ ጋር ራሱ ደስተኛ አይደለም የምትፈልገውን ነገር አታመጣም። ስለዚህ እንዴት ነው ከእሷ ጋር ራሳችን ላይ ኢቭን ማንወደው ባህሪ ያለ አይደለም ሰው ላይ ሳይሆን ራስህ ላይ ሙሉ በሙሉ 100% ሳታገባ በፊት በቂ ሀብትም ኖሮ ሁሉ ነገር ተሟልቶ ለራሱ እኮ የምትፈልገው ነገር ሁሉ አይሟላልም። ከራስህ እንኳን ከሚስትና ሶስተኛ ወገን የማታውቃት ሌላ ቤት ካደገችን ከራስህ እንኳን አታገኝም። ስለዚህ ደግሞ ከሰው ጋር ስትኖር ደግሞ ምንድነው ማድረግ ያለው? የራስን ፍላጎት ብቻ አይደለም መንዳት ያለብህ። ኢቭን ትዳር ተውና በጓደኞች ፊት የማይወዱልህ ነገር እኮ አለ። አንተ ሁልጊዜ ታረፍዳለህ። በቃ ምሳ አንተን ጥበቃ እኮ እኛ ተሰቃየን ይላሉ። ለነሱ ብለህ ግን ሰዓት መስዋዕትነት አድርገህ ኧረ ዛሬም በእናትህ ሳይነጫነጩብኝ ልሂድ። ትዳር ውስጥ ስትገባ ሚስትህ የማትፈልገውን ነገር ወቃ፣ ባልሽ የማይፈልገውን ነገር ወቂ። ያ ደግሞ የማይስማማችሁ ማንነታችሁን የሚነካ ከሆነ በአገር ሰላም ሙዳችሁ ጥሩ በሆነበት ሰዓት ለድርድር አቅርቡት። ኢሞሽናል በሆንክበት ሰዓት ክብሪት ነው የሚጥለው። እኔ እኮ በቃ ወዲህ ይህን ነገር እኮ አላደግኩበት
አላደግሽበትም ወይም አላደክበትም። ለምሳሌ ለአንተ ቀልድ የሆነ እሷን ሊያናዳት ይችላል። በእሷ ቤት በእነሱ ቤት እንደሱ አይነት ቀልዶች ስድብ ናቸው። እንዴት ነው የምታውቁ? አብረሃት አልኖርክ። ኧረ እኔ ለቀልዴ ነው ያልኩት ማሬ ብዙ ትዳሮችን ያነሳል። ነበር ያገባኸው አንተ? እስኪ ንገረኝ እንመልስ ወደኋላ። እኔ የእናቴ ምርጫ ነው ያገባሁት። እንዴት ማለት ምንድን ነው? እንዴት ማለት ሰምተሃል እኮ አታውቃትም? ማግባት ፈልጋለሁ ግን እናቴን በጣም ነው የምወዳት። እሺ በጣም እሺ። የእናቴ ምርጫ ነው ያገባሁት። እንደውም እዚህ ላይ አንድ ነገር ልንገርህ። እኔ አልሰማሁም እውነት ለመናገር የገስቶችን ፖድካስት አላይ በደንብ ኢንትረስት ነው ለመስማት። እሺ አግብታችሁ ብታፈቅሩ አግብታችሁ ብትወዱ መንገዳችሁ ብዙ ጥሩ ነው። ወዳችሁ ስታገቡ ግን ትንሽ እኔ እንደዛ ስላገባሁ አይደለም የእናቴ ምርጫ ነው። እንዴት? በስንት ዓመት ነው ያገባው? እሺ ወይም ደግሞ መች ነው ያገባው? የዛሬ 13 ዓመት 13 ዓመት በፊት እናትህ እቺ ነች የምትሆንህ ብላ አጋባችህ ወይስ እንዴት? ማግባት ፈልጋለሁ አልካት? ነው ማግባት እንደምፈልግ በቤተሰብ ደረጃ ስትደርስ ያው ሚስት ፈልጋለሁ እኔ የመረጥኩትን ምናምን አለ። ተነስቼ እንትን ሄድኩኝ። እኔ አዲስ አበባ ነው ያለሁት፣ እናቴ ያለችው ድሬዳዋ ነው። ከዚህ ተነሳውና ረመዳን ነው የሙስሊም ጾም ማለት ነው። ሁሌ ዚያራ እናቴ ጋር ሄዳለሁ። ባባ ላይ ረሐሙ ነፍሱ የለም። ድሬዳዋ ሄድኩኝ። ከድሬዳዋ እሷ ሀረር ሄደች፣ ማማ እናቴ ማለት ነው። ሀረር የእህቴ ቤት እንደዚህ ከላይ ነው፣ የወንድሜ ከታች ነው። ግድግዳ ነው የሚለያቸው። ቀን ሄድኩን። ብራዘር ቤት ስገባ የለች፣ አያውቁም። መኪናዬን ኤርፖርት አሳስሬ ነው የሄድኩት። ማዚያ 2 ቀን አድሬ ስመጣ ችግር የለውም ከፍላለሁ ብዬ ልክ ሲሄድ ሳንኳኳ፣ ቀን ነው ጾም ነው አስብ፣ ብዙም ድምፅ እንደዚህ የሚረብሽ ሰው የለም። ሲስተር ቤት ናት። በቃ ዝም ብዬ ከዛ አንተ እብድ መጣው እንኳን አትለኝም ብላ አቅፋኝ ስማኝ ምናምን ገባው። ከዛ እንትን አለ ረመዳን ጾም መግሪብ ማለት ነው የሚፈታበት። በዛ ሰዓት ብራዘር ቤት አንድ ማላቃት ሴት አለች ማለት እኔ ቤተሰብ ውስጥ በነገራችን ላይ ቤተሰብ ውስጥ በጣም ከሚረብሹ ከሚጫወቱ የእህቴም ባል የወንድሜ ሚስት ለእኔ በጣም እንደዚህ ቅርብ ናቸው። ቤተሰብ ውስጥ ቅርብ የባህሪ ማለት አሁን እኔ ለምሳሌ የወንድሜ ሚስት በእኔ ላይ ብዙ የታላቅ ወንድሜ ሚስት ብዙ ድርሻ አላት። የትልቁ ወንድሜ ሚስት ማለት ነው የዶክተሩ ከኔ አንድ ታላቅ እህቴ ኦል በቃ የወንድሜ ሚስቶችና የእህቴ ባሎች በህይወቴ ውስጥ ሩቅ አይደለውም። የምፈልገውን ነገር ከእያንዳንዱ ነው። በጣም ነው ማመሰግናቸው በነገራችን ላይ። ከዛ በኋላ ደረሰ። እኔ ማላቃት አዲስ ሴት። ከዛ በኋላ እቺን ቀይ ኬት አመጣችሁ አዲስ ሴት እኔ ማላቃት። ዝም በል ብራዘር ኢሚዲየት ታላቅ ያለ ዝም በል። ከዛ አንተ ነበር የመጣችው አይደለም? አታውቀኝም መወለዴ አላውቃትም። ቤተሰቦች አምጥተዋት አይደለም። እሷ ነርስ ናት። ድሬዳዋ ነው ያለችው። የብራዘር ሚስት እህት ጓደኛ ነች። ኦኬ የብራዘር ሚስት እህቱ ጓደኛ ናቸውና ድሬዳዋ ነርሲንግ እየተማሩ ለምን ለአፓረንትሺፕ ሀረር መጣች። በዚህ በኩል ደግሞ የርቀት የቤተሰብ ዝምድና አለ እንጂ ምንም ያሰቡት ነገር የለም። ለካ እነሱ ጋር ቆይታለች። ቤተሰቡ ወደዋታል። እኔ አላቅልም። እኔ የምኖረው አዲስ አበባ ነው። ጸባዩዋ ተጠንቷል። ሁሉ ነገሯን ሲያዩ ምኗን ሲያዩ አልተናገሩም። ይሄ አለ አይደል በደመነፍስ የምትወደው ነገር። ከዛ አፍጥር አረግን በላን። ዝም በላንተ ጾም አይደለም ምናምን አለኝ። ኦኬ ያው መለካከፌን አልተውም። በላን ጠጣን። የብራዘር ቤት ነበረች እሱ የብራዘር ሚስትና ሲስተር ጋር እንሄዳለን እና ፈተን ደግሞ እዛው ከላይ ስለሆነ ወተን ላይ ስንሄድ ማማም እዛ ነበረች። ቆመን ነው የምንከራከረው። ይመቶኛ እንጫወታለን ምናምን። ባቢ ማግባት ትፈልጋለህ? የስ ማግባት ትፈልጋለሁ። ሚስት ታገኛለህ? ኧረ እናንተ የምትመርጡልኝን ላገባ ማለት የታሰበ ነገር አይደለም። ለዚህ ነው ትዳሬ ፈጣሪ ነው ያልኩት። ከዛ በኋላ እየተጨቃጨቅን ነው። 30 ሰዓት ደርሰዋል። ሰገድን። ከዛ በኋላ ቆመን ስንጨቃጨቅ ማማ መስጊድ ደርሳ ተመለሰችብን። ከዛ በኋላ ፋይናሊ ቅድም ያየናትን አሉ። ኧረ ጉቦ ከፈለቻችሁ እንዴ ምንም አልመሰለህም አንተ እንደዛ ሲሉ? ወይስ አንተ ማይታት ደስ ትላለች ብለህ ነው? ኖ ደስ ትላለች፣ ግን ፊል ያረኩት ነገር የለም። አሁን እዚህ ጋር ነው ትልቁ እንትን። በጣም ደስ የምትል ቆንጆ ሴት አይቻለሁ፣ ግን ይሄ ፊሊንግ የለም። እንግዳ ቤት አየህ እንደዚህ ምናምን ውስጥ እሷ ደግሞ ምንም የምታውቀው ነገር የለም። እንደውም ከቤተሰብ ውስጥ የማታውቀው ሰው ቢኖር እኔን ነው። አንተ አዲስ አበባ ነህ? እኔ አዲስ አበባ ነኝ። ምንም በቃ እኔ ማለት ጭራሽ የሁለት ዓለም ሰዎች ነን። ከዛ ስንጨቃጨቅ
እናቴ መስጊድ ሰግዳ ጨርሳ መጣች። ቆመን ነው እኮ የምንጨቃጨቀው። በዚህ በኩል ኢሞ አለች፣ በዚህ በኩል ፈቲ አለች። ኢሞ የወንድሜ ሚስት ናት፣ በዚህ በኩል ደግሞ ሲስተር ታላቅ ናት፣ ፈቲ ማለት ነው። ስንጨቃጨቅ ገባ ማሚ ገባች። ምንድን ነው የምትጨቃጨቁት? ማግባት ፈልጋለሁ ብሏል ልጅሽ አይደል? አዎ። ከዛስ ሚስት አገኘንለት። ማንን? ሳራ። እዛው እያለች እሷ ታችኛው ቤት ናታ። አልሰማችም። ኧረ የለም የድራማውን የለችበትም። እላይ ወጣና እኛ የብራዘር ቤት ነው እኮ የብራዘር ሚስትና ሲስተር ወደ ሲስተር ቤት ነው የመጣ ነው። እሷ ታችን ያለችው ሌላ ቤት ማለት ነው። እንደዚህ ያየንለት ምናምን አሉ። ከዛ ማማ ምንም አላችም። እናቴ እንደዚህ መረጥንለት ቢያገባ ስትል እናቴ እንደዚህ ሳያት አይኗ እንባ ቀረረ። ደነገጥኩኝ። ቶዮ ምን ሆንሽ? እቺ ልጅ ከቤቴ ባትወጣ ደስ ይለኛል አለች። ወዳታለች እንዴ እንባ እስከ ማቅረር። እቺ ልጅ ከቤቴ ባትወጣ አንተ እንኳን እሺ ብለህ ባታገባልኝ ታናሽህም ቢሆን ቢያገባልኝ። አስብ ምን ያህል እንደሄደች ማለት ነው። ደነገጥኩ። ደንግጬ ማላቀውን ድንጋጤ እናቴ ፊት በቃ ደነገጥኩኝ። በቃ ይሄን ያህል ከወደድሻት በቃ ከዚች የተሻለች ሴት በቃ ምድር ላይ የለች። እውነት እኮ ነው። በነገራችን ላይ እንደ ታላላቅ እህቶቻችን እና እንደ እናታችን ሊመርጥልን የሚችል ሰው ግን አለ ብዬ አላም። ለምን እኛን በደንብ ያውቁናል እስከ ጥግ ደካማም ጥሩ ጎናችንን። ከዛ ደግሞ ሴትም ደግሞ ስለሆኑ የሴትን ባህሪ ቶሎ ይረዳሉ። በቃ አልኩኝ። ግን መብቷን አልነካም። አንድ ነገር ወቁ አልኳቸው። እምቢ ካለችኝ አላስገድዳት። ይሄን ግን እኔም በቃ አላቅማ በእናቴ ውስጥ ወደድኳት። ከዛስ ነገርካት ወይስ እንዴ? ነገርካት አይደለም ባህል አይደለም። እኔ የኔ ባህሪ ትንሽ ወጣ ይላል ቤት ውስጥ። ከዛስ አሁኑኑ መነገር አለበት ለሷ ከምሽቱ 5 ሰዓት ነው። ተኝታለች እኮ እሷ የምታውቀው ነገር የለም። አንተ ነው ያልከው? አዎ በቃ አሁኑኑ። ምክንያቱም እኔ ልመለስ ነው። አዎ አይ በቃ አሁኑኑ። መብቷ ግን መጠበቅ አለበት። ከዛ ከብራዘር ቤት ወረድን። እታች ሄድን። እሷ ተኝታለች። ሌላ ዓለም ቀስቅሷት። ከዛ አልኩኝ ቤተሰቤ በጣም ወዶሻል፣ በተለይ እናቴ ባገባሽ ደስ ይለኛል። ፍቅር ግንኙነት የለም፣ ምንም ነገር የለም። በቃ ደነገጠች። ከግድግዳ ጋር ተጋጭ። ከእንቅልፍ ውስጥ ተነስታ ማለት ነው እንግዲህ የስራህን ይስጥ። ደነገጠች። አስበው ተቀስቅሰ ወጡ። በቃ ፌቨራይት ነች ለቤቱም ለእናቴ። ባገባሽ ደስ ይለኛል። እሺም እምቢም አልተባለም። እንደዚህ አስታውሰዋለሁ ራሱ ሞመንቱን። እንደዚህ ዞር ስትል ግድግዳ ጋር ቆሞ ሰው ይጋጭ። ግድግዳ ጋር ቆማ ተጋጨች። ድንግጣ ገባች ሮጣ። ኮኢንሲደንሱ ይሄ ነው። ግን የእውነት ነው የምነግራችሁ፣ እናታችሁ የመረጠችላችሁ ሚስት ካገኛችሁ እድለኞች ናችሁ። ለማካበድ ለማዋደስ አይደለም። እናንተ ጋር ያለው ችግሮች ሁሉ አሉ። ያኔ መስማማበታል። የእናት ምርጫ ሁሉ ይለያል። ምናልባት እንደው እናቴ የሆነች ሴት አግኝታ ላትመርጥልኝ እንኳን ብትችል የፍቅር ጓደኛዬን ግን ቀርባት ብታይልኝ ደስ ይለኛል። እንደዛ አምናለሁ። እኔ በነገራችን ላይ የአባቴ ጓደኞችና የእናቴ ጓደኞች ከ17 በላይ ሴት ተመርጦልኛል። ሁሉም ይወዱኛል። ለልጄ ነው ምሰጣ። እሷም ልጄ እሷም ኤቭሪ በቃ ማለት የቤተ ዘመድ ሁሉ የእናት ነው የበለጠ በቃ አይደለም። የእናቴ ጓደኛ አክስት ነው የምንለው ድሬዳዋ ላይ ሀቦ ነው የሚባሉት። በቃ የአባት ጓደኛ አዴራ ነው። አሁን ድሬዳዋ ላይ ሄደ እንደዚህ አክስቴ ምናምን አዴሮ ነው። አዴሮ ሚንስ በቃ አጎት ነው፣ እንደ ደም አጎት ነው የምታየው። አስተማሪዎች ልጃቸውን በቃ አማች አገኘን ይላሉ። የእናት 10 ምናምን እኔ ራሴ የተባልኩትን ስቆጥር ነው። ይሄ ለማካበር ሳይሆን የማህበረሰቡ ኑሮ እንደዛ ነው። ሲወዱ ጥሩ ልጅ ስትሆን፣ በሃይማኖት ጥሩ ስትሆን፣ ጎበዝ ስትሆን በቃ እሺ። ጠየቅካት፣ ደንግጣ ገባች። ከዛ ምን ሆነ? ሄድክ ወደ አዲስ አበባ? አሳይመንቴን ጨረስኩ። ተናግረህ ሄድክ? ምክንያቱም በጉጉት የሚጠበቁ ሁለቱም ትልልቅ ቤተሰቦች ናቸው። በቤተሰብ ደረጃ ይታወቃል። የእሷም የኔም ትልቅ የተከበሩ ቤተሰቦች ቦth of them። የኔ ስም ኢብሳ ደሚና አይደለም። የእሷም አባት የጎሳ መሪ ነው፣ የኔም አባት የጎሳ መሪ ነው። ሁለት ቡርዣዎች ማለት ነው። ቡርዣ አይደለም ግን ለአገላለጹ ማለት ነው። የትልልቅ ቤተሰብ ልጆች ነን። ከዛ በኋላ አለቀ በቃ ጉዳዩን በቃ ወረወርኩ። እነሱ ነው የሚጨርሱት። ኖ መለስኩኝ ወደ እነሱ ሜዳ።
ምክንያቱም እኔ አክሰፕትድ ነኝ። ምክንያቱም አስበዋል፣ የወለደች እናትህ፣ እህትህ፣ የወንድምህ ሚስት ሴቶች ናቸው። እቺንማ ካሉ ሴቶች ናቸው። እህቴ ሴት ናት፣ እናቴ ሴት ናት፣ የወንድሜ ሚስት ሴት ናት። በጣም ነው የሚወዱኝ። ብዙ ጊዜ እኮ ፈተና በዛ በኩል ነው የሚመጣው። ማለት ደግሞ ለእኔ ብሎ አይደለም የወደዷት። ሪያሊቲ የሰውንም ሪያሊቲ ማስቀመጥ ነው። እዛ ጋር የምታሳይ ለነሱ ብላ ደግሞ አገባዋለሁ፣ እሷም ደግሞ አገባዋለሁ የሚል እንትን የለም ስለሌለ የእውነቷን ያሳየችው የምታደርገው ነገር ምንም የተለየ አክት የለማ፣ ያስመሰለችው አክት የለም። ምክንያቱም እነሱ የቲያትር ዓለሙን ያውቁታል። ራይት ፐርሰን አሉ። ከባዱ ፓርት በቃ ይቀበለናል ወይ የራሱን ምርጫ ትቶ በቃ እንዴት እንዳዩ። ከዛ በኋላ ግን አላህ ያክብራት። በጣም ነው የምወዳት፣ በጣም ነው የማከብራት። በስርዓት ማደግ የቤተሰብን ትቀበላለህ አንዳንድ ጊዜ። ከዛ ተጋባችሁ፣ ኑሮ ተጀመረ። አዲስ አበባ ነው የመጣችሁት? ቀጥታ ከዛ አዲስ አበባ ኑሮ ተጀመረ። ከባድ ጊዜ አልነበረም? እንዴት አለፋችሁት? ማለት አሁን እሺ በጣም ጥሩም ጨዋም ሁሉ ነገር መሆንም ሁሉም ጨዋ ነው በነገራችን። ፐርፌክት አያረግም። ያኔ ሳገባ ደሞዜ 4000 ብር ነው። እሺ ከባድ ነው። በዛሬ 13 ዓመት እኮ 4000 ብዙ አይደለም። ኧረ እኔ አኑሮኛል ተመስገን። 4000 ብዙ ነው። የዛሬ 13 ዓመት እብሳ የቤት ኪራይ ከፍለን የሀብታም ደሞዝ ነው። ሁሌ ተዝናንተን ግን ኖረናል። ኧረ የሀብታም ደሞዝ ነው 4000 የዛሬ 13 ዓመት። እኔ አንድ ነገር የምለው ምንድን ነው፣ ፈጣሪ በትዳር አልፈተነኝም። ሁሌ ማመሰግነው ሜይ ቢ የእናቴ ዱዓ ኖሮበት ሊሆን ይችላል፣ አላቅም። በትዳር አልተፈተንኩም። እኔ ከትዳር በፊት 10 ብር አጥቼ አውቃለሁ። ግን ትዳር ውስጥ የእውነት ኤግዛጁሬት አላረግም፣ ፈጣሪ ያየኛል። በትዳሬ አልተፈተንኩም። በጣም የማመሰግነውም እሱን ነው። አልተፈተንኩም ማለት ያው ትዳር ውስጥ ሁሉም ነገር አለ። አልተፈተንኩም በሰላም። ምንድን ነው የሚገርምህ የባለቤት ባህሪ? የምትወደው ትችለኛለች። እሷ ስለቻለች ነው። ትችለኛለች ማለት እኔ ብትን ያልኩ ነኝ ማለት ብትን ያልኩ ስላቸው በደንብ ነግራችሁ ነው። ማለት ሀሳቦች ብዙ ናቸው። ብዙ ነገር ነው ማነበው፣ ብዙ ነገር ነው መማረው። ታይሚንግ አለ። ብዙ ስራዎች እሞክራለሁ። እንዲህ እንደምታዩ እንዳይመስላችሁ። ፀጉር የለውም እንዳትሉኝ እንጂ ከጥፍር እስከ ፀጉር አንድን ነገር ለማሳካት በተለይ የአቴንሽን እና የታይም ጉዳይ ባለቤቴ ስለቻለችኝ ነው። አስባችኋል? እሷ ስትመጣ ማስተርስ ነው ያለኝ። ከዛ በኋላ ከ6-7 በኋላ ፕሮፌሽናል ሰርቲፊኬቶችን ይዣለሁ እስከ ፒኤችዲ ድረስ። ሰው ይፈልጋል። ከዛ በኋላ ፊልድ የሚያስኬዱኝ ስራዎች አሉ። አንዳንድ ጊዜ ሊያነጫንጨኝ ይችላል። ኑሮን ለማሸነፍ፣ ስራን ለመልቀቅ፣ እንትን ለማለት ዶስ ኦል። አሁን እዚህ ጋር ነው ከኔ ይልቅ በትዳሬ ውስጥ እኔ ጥሩ ባል በሆንም ትልቁን ድርሻ መሰጣት ለሷ ነው። ምንም በቃ ተኬር ባባ ነው በቃ። አንተስ እሷ የምታደንቅልህ ጥሩ ባህሪ ምንድን ነው? እሷ የምትልህ አንተ ራስህ ለመመስከር ሳይሆን ከባለቤትህ ስለ አንተ የምትሰማው አሪፍ ነገር ምንድን ነው? የእሷ እንግዲህ መቻሏ ነው። የእሷ መቻሏ ነው። የኔ ሁሌ መቼ ነው ቁም ነገረኛ የምትሆነው? ከበድ ያሉ ነገሮች ሲመጡ ወደ ቀልድ ያሳንፋል። አትቆጣም? ከቁጣ ይልቅ ነገሮች ሲፈጠር እኛ ቤት ዝም ነው የምለው እኔ። ንዴትህን የምትገልጽበት መንገድ ዝምታ ነው? ንዴትህን የምገልጸው ዝምታ ነው። ሳላጠፋ ይቅርታ መጠየቅ እችላለሁ ሁሌ። ኖት ኦንሊ ፎር ማይ ዋይፍ፣ ሁሌ ብትጠየቅ ይገባታል። ልጆቼን ጠይቃለሁ እኔ። አስባችሁታል? የ8 ዓመት ልጅ፣ የ2 ዓመት ልጅ ይቅርታ ጠይቃለሁ። ሶሪ። ከባድ ፓርቲቺ ናት። እቺ በስልጠና ነው የምትመጣው። አሪፍ ሆኜ እንዳይመስላችሁ። ተከርክሞ ነው በቃ። ለምሳሌ የሆነ ያለመግባባት ሲመጣ እኔ ቶሎ ሶሪ ማማ ግን አነሳዋለሁ ኬዙ። ሶሪ ብዬ ውጠዋለሁ በሀገር ሰላም። ግን ከዛ በኋላ ወደ መስማማት እንደርሳለን። እኔ አሁን በማንኛውም ህይወቴ ውስጥ ይቅርታ ከመጠየቅ ወደኋላ ምል ከማመስገንና ህይወቴን የሚያኖርኝ በይቅርታና በማመስገን መሀል ነው የምኖረው ሁሌ። በቃ አሁን በቃ ብዙ ጊዜ ወደ ቁም ነገር አላመጣውም። ፕሌኗ ስትነሳ ነገር ዝቅ ብለሽ ነፍሴ ሶሪ ወደ ጫወታ አሳልፈዋል። በቃ አታምጣው። የድሬዳዋ ሰው ሆነ ጠቅሟል።
የድሬዳዋ ሰው ነገሮችን ቀለል አድርጎ ያያል። እንደዛ ስለሚባል ብዬ ነው። ከዛ ውጭ ቤተሰብ እናትህ እንደዛ ነበረች? ረሃነች እናቴ ለእኔ ተማሪ ሆኜ ልጄ የመረጠችልኝ እሱ አይደለ ብቻህን የበላህ ቀን ትለኛለች ሳላገባ በፊት። ካገባው በኋላ ግን እኔ ነኝ እኮ ልጄን ዋ ተብያለሁ። ዛሬ ነው የምናገረው። ልጄን አደራ፣ ደስ የሚል አስተሳሰብ ነው። ልጄን አደራ። እሷን ነው ልጇ ያደረገችው። በቃ ልጄ እኔ በእናታቸው አግብቼ እንደዚህ ትልቅ ሆኜ እኮ አሁን የሾርባ እህል ሳይቀር እህቴና የወንድሜ ሚስቶች ለእኔ ያስባሉ። የሾርባ እህል፣ ባጂያ፣ በርበሬ አሁን የቤት ውስጥ ናቸው። በተለይ ደግሞ እንግዲህ ቢሆን ሁሉም ሰው ደስ ይለኛል። እንደዚህ አማቾች በዛኛውም ሳይድ ያሉ ቢወዱልኝ። ለምሳሌ ታላቅ ወንድሟ አለ። የኔ ወንድም መሆኑን ነው የሚታወቀው፣ የእሷ መሆኑ አይታወቅም። ወላሂ አይታወቅም። ኢቭን 1 ሰዓት ሙሉ ከአሜሪካ ደውሎ እሷን ሳናገኛት አውርተን ጉዳያችን ጨርሰን ኧረ እኔ ባዳ ሆንኩኝ ምንድን ነው ያወራችሁ እስክትል ማለት ነው። ያለ ሪሌሽን ጥሩ ነው። ጉዳይም ሲኖር እኔ ጋ ነው የሚደውለው። ሌሎች ወንድሞቿ እንትን አይደለም። ይሄ ፈጣሪ ረድቶናል። የእኛ ጉልበት አይደለም፣ የእኛ ልዩ ችሎታ አይደለም። ስለባረከን ነው እንጂ እንትን የምንገፋፋበት ምናምን ምንም የለም። ሲመጣ ኬሻ በጠረፋ ምንጣፋችንን አንጥፈን ፍራሽ አለን። ኮንዶሚኒየም ውስጥ ነበር ስኖር የነበረው። ወንድምም ይምጣ እህትም ይምጣ ማንም ይምጣ እዛ ላይ አንድ ላይ ነው የምንተኘው። ሳሎን ላይ ቦታ ካልበቃን ደግሞ አንድ ላይ። አሜዚንግ። ከሰው ጋር መኖር ትችላለህ ማለት ነው። ትላንት አንድ ፊልም አይቼ ነበረ። አይ ቲንክ መንታ መንገዱ የራስ መንገድ የሚል በአጋጣሚ ዩቲዩብ ላይ ቁርስ እየበላው አየሁት እና ፊልሙ ላይ ያለው ሀሳብ ብዙ ሰዎች ሲያነሱት ስለምሰማ እስኪ እናወራበት ብዬ ነው። ካላያችሁት ይዩት። በጣም አሜዚንግ ሙቪ ነው። በደንብ ፕሮሞሽንም በሉት ከፈለጋችሁ። አላሉኝም ግን እኔ ወድጄዋለሁ። ፕሎቱ ምናምን እነ ሰሎሞን ወጋለ፣ ሳምሶን ቤቢ በጣም የምወዳቸው አክተሮች የሚሰሩበት ሙቪ ነው እና ጎበዝ አክተሮች ናቸው። በደንብ በጣም ነው የምወዳቸው ሁለቱ እና ላይክ በጣም ባሏ በጣም ጥሩ ሰው ነው። በጣም በቃ አበባ ይዞ የሚመጣ ነው በየቀኑ። አርፍዳ እንኳን ከአምሽታ ከመጠች ኩክ አድርጎ የሚጠብቅ ነው። ኢቭን ከስራ መጥቶ ማለት ነው። ዛማች በጣም ናይስ የሚባል ሰው ነው። ከዛ ግን ይቻላል የጥሩነት ምልክት ነው እሱ። እንግዲህ ፕሎት ታሪኩ ላይ ለመፍጠር የተፈለገው እንትን በጣም ጥሩ ሰው ነው ሰውየው። በጣም በቃ እሷም ትለዋለች ሙቪው ላይ በጣም በቃ እናት የሆነ ሰው ነው ለእሷ። ግን ብቻ ፊልሙ ላይ ሌላ ሰው ይመጣል፣ ብዙ ሴቶች ጋር የሚተኛ ብዙ ለሴት ልጅ ብዙ ደንታ የሌለው ሰው ምናምን ይመጣና ብቻ ከሱ ጋር የሚኖር ነው። ፊልሙን ስፖይል ማድረግ አልፈልግም። ግን አሁን እዚህ ጋር ኮሜንቶቹንም ሳነብ ይሄ ባህሪ የሴት እንደሆነ የሚገልጹ አይነት ኮሜንቶች አየው። አንዳንድ ሰዎችም ሲሉ ሰማሁ። ሴት ልጅ በጣም ከተንከባከብካት ፊልሙ ላይ ይለዋል፣ በጣም ከተንከባከብካት ወንድሟ ነው የምትመስላት ይለዋል። እና ዩቲዩብ ላይ ስላለ ነው ፎር ፍሪ ማየት ስለምችሉ ነው። የሲኒማ ሙቪ አይደለም ማለት ማንም ሰው ሊያገኝ የሚችለው ስለሆነ ነው እያወራሁ ያለሁት። እንደዛ አይነት ባህሪ ያለው እውነት አሁን በአንተ ኤክስፒሪየንስ ከምታማክራቸውም ሰዎች ሴት ልጅ ጸጥ ሲል አትወድም፣ ሁሉ ነገር ሰላም ሲሆን ረብሻ፣ አደገኝነት፣ ኃይለኝነት፣ ኬዎስ ምናምን ትፈልጋለች፣ ትወጣለች። ምክንያቱም ኪሳራ ሆነብን አይደለም። ሲነገረን ያደግነው አንዳንድ ባህሎች መቅረት አለባቸው። ፊት አትስጣት፣ ፊት አትስጭው፣ ሴት ልጅ ዝም ሲሏት፣ እነዚህ በጣም መወገዝ ያለባቸው አስተሳሰቦች ናቸው። በመጀመሪያ ደረጃ ትዳር ውስጥ እናት ከሆንሽ ፈተና ነው። እንደ እናት ከያዝካትም ፈተና ነው። ትዳር እሱን አይፈልግም። ለእናትነት አይደለም ያገባው፣ ባልነት ነው። ከልክ ያለፈ እንክብካቤ ትዳር ውስጥ በጣም አደጋ አለው። ኤግዛጁሬትድ ኦቨር ኬሪንግ ሴክ በሽታ ነው። ኦቨር ኬሪንግ ራሱ ምክንያቱም አሁን የነገርከኝ ሲል ላይ ሁሉ ነገር አድርጎባት እላዩ ላይ ሄደች። አየህ፣ ይሄ ማለት ምንድን ነው? ደንዝዟል ሰውየው። በቃ የለም he is not yet there። ማድረግ ያለብህ ገደብ አለው ትዳር ውስጥ። ሚስትም ገደብ አላት፣ ወንድም ገደብ አለው። ሚስትም ከሆንሽ እናት እንዳትሆኚ ያገባሽ ሚስት እንድትሆኚ ነው። ምክንያቱም የሚስትነትና የእናትነት ባህሪ ይለያያል። እናት የሆነች ሚስት ነው ያገባሁት ለአባባል ነው እሱ። ወይንስ ከምሱ ሪያሊቲ ግን የሚፈለግብሽን
በጥሩነትም በመጥፎነትም በመግባባትም በመጣላትም ውስጥ ኑሪበት። ትዳር ማለት እሱ ነው ሙሉ የሚያደርገው። ትዳር ውስጥ አለመግባባቱ ኤግዛጁሬት ያልሆነ መነጋገር ከሌለበት ትዳር ወተት ብቻ አይደለም። ስለዚህ አሁን እዚህ ጋር እናት የሆነ ወንድም የሆነ አባት የሆነ እነዚህ ወርዶች ትዳር ውስጥ እንትን ናቸው። ኮቴሽን ውስጥ አስቀምጦልኝና አይጠቅሙም። ምክንያቱም ለምን መሰላችሁ? አባቷ በጣም ይኸውላችሁ የምትኖረውን ነገር ነው ማሳየው። አባቷ በጣም ጥሩ ከሆነ ለእናቷ እንደ አባቷ አይነት ባል ነው የምትፈልገው ሴት ልጅ። ያንን የማትሆን ከሆነ እዛ ጋር ሰብኮንሽስሊ ኦልሬዲ ተሰርታ ነው ላለፉት 10 ምናምን 20 ምናምን የመጣችው። እውነተኛ ባህሪን አሳያት ሳትጎዳት። ባህሪ ነው አብሮ የሚያኖር እንጂ ለምሳሌ ትዳር ውስጥ ሁሉ ነገር አርጎላት ኩክ አርጎላት፣ አሁን አየህ ፋላሲ እንዴት እንደሚግባባ። ወደ ሌላ ወንድ የምትሄድ ከሆነ ወንድየው ያላሟላው ትዳር ውስጥ የሚያስፈልግ ነገር አለ ማለት ነው፣ ክፍተት። ስለዚህ ይሄ የወረደውና የተዝረከረከው ያንን ለመሸፈን። ግን እንዲህ የሚል ጥያቄ አለ፣ ልግባና ይቅርታ። ሴት ልጅ ስታጠፋ የጎደለ ነገር አለ፣ ወንድ ልጅ ሲያጠፋ ግን ባለጌ ነው የሚባለው ለምንድን ነው ይላሉ ወንዶች። ድገመው እስቲ። ሴት ልጅ ስታጠፋ ወይም ወደ ውጭ ስትወጣ ሁሌ ወንዱ ያጎደለው አለ ተብሎ ነው የሚታሰበው። እኔ ሴቶቹ አያውቁኝም ይደግፈናል ብለው ስለሚያስቡ፣ ግን ወንድ ልጅ ሲያጠፋ ግን ኦልዌይስ ባለጌ ነው ጎሎበት ነው የሚል የለም ነው። ምክንያቱም አሁን አንተም ስትለኝ ይሄ ሰውዬ እንግዲህ የሆነ ነገር አጉሏታል ማለት ነው። ባይሆንስ ሳይሆን ይኸውልህ ትዳር ውስጥ ስትገባ ውጭ ያለውን ላይፍህን ቆርጠህ መርጠህ ነው የምትገባው። ሴትም ስታጠፋ ብልግና ነው፣ ወንድም ሲያጠፋ ብልግና ነው። ዌንስ ከም ቱ ሚስተር ኤክስ ራይት፣ ዌንስ ከም ቱ ሚስ ዋይ የሚባለው ነገር አይሰራም። ሴትም ስታጠፋ ወንጀል ነው፣ ኃጢአት ነው። ወንድም ሲያጠፋ ወንጀል ነው፣ ኃጢአት ነው። በመጀመሪያ ደረጃ እንደዚህ አይነት ትዳሮች ይቅር በሉኝና ኦልሬዲ ብዙ ብፌዎችን ለምዶ የገባ ሰው ያወዳደራል ትዳር ውስጥ። ፈተናው እዚህ ጋር ነው። ብዙ ወንድ ለምዳ የመጣች ወይም ብዙ ሴት ለምዶ የወጣ ወንድ ትዳሩን ይተውና ያንን የተዝረከረከ ላይፉን ከትዳሩ ጋር ያወዳድራል። ስለዚህ ትልቁ ፈተና ይሄ ነው። ለምን አፈንድተን አንናገርም? ማግኘት ማጣቱ አይደለም። ውጪ ላይ ያለው ትዳር እያለሽ የሚያማግጥሽ ሰውዬ ሊሰርቅሽ ስለሆነ ሲሰርቅ ደግሞ ማክሲመም እንክብካቤውን ነው የሚሰጥሽ የሌለው ማንነት። ምክንያቱም ሌባ ስለሆነ ሌባ ማክሲመም ኢፈርት ነው የሚጠቀመው። ወንድም ቢሆን እንደዛው ማክሲመም ኢፈርት ነው የሚጠቀመው። ስለዚህ ሌብነትና በትዳር ውስጥ ሌብነት ነው የምለው። በትዳር ውስጥ ሌብነት፣ ያ ደግሞ በፈጣሪ ዘንድ ኃጢአት። ሚስት ላይ መሄድ፣ ባል ላይ መሄድ የሚሉ ነገሮች ኦልሬዲ እነዚህ ምንድን ናቸው? እየተደበቁ እዛች ለጥፋት ሲሄዱ ምንድን ነው የሚያደርጉት? ያ የሚሰርቃትም ሰውዬ እኮ ባለትዳር መሆኗን ያውቃል። ሲሰርቃት ምንድን ነው የሚያደርገው? የሌለ ማንነት ያሳያታል። እንዳትረሳው አድርጎ ነው የሚመልሳት። ያ ደግሞ ምንድን ነው የሚያደርገው እንጂ የዚህ ጋር ያለው እንደዛ አይደለም። ወደ ህይወት ስትመጣ እኮ ሁሌ ምቾት የለም። ከገባ በኋላ አሁን አብዛኛውን ጊዜ ሴክሹዋል ፊሊንጉ ነው ልዩነት የሚፈጥረው ይላል። ሴክሹዋል ፊሊንጉ ማለት ነው። ሴክሹዋል ፊሊንግ የሚስተካከል ነገር ነው፣ የሚታከም ነገር ነው። ምክንያቱም የተበጠበጠ ማንነት ውጪ ላይ የለመደው የለም። ሱስ በነገራችን ላይ ከሱሶች አንዱ ነው ይሄ። ውጪ ሄዶ መስረቅ ምናምን እንደ ማንኛውም ለምሳሌ እጽ እንደሚያጨሰው የሴክስም ሱስ አለ። ማረፍ አይችልም። እንደዚህ ካለበት ወንድና ሴት እባካችሁ ከመበከል በፊት ሂድና ታከም ወይም ሂጂና ታከሚ። ሕክምና ነው ይሄ። ምክንያቱም ተሳቀህ ነው የምታረቀው። ሌባ አንድም ጊዜ ኮንፊደንስ ኖሮት አያውቅም። ቤት ይበጠብጣል፣ ግን ውጭ ሲወጣ ግን ተሳቆ ነው የሚኖረው፣ ያቺን ስርቆት እስኪያካሂድ ድረስ ማለት ነው። እንደዚህ አይነት ሰዎች ምን ያደርጋሉ መሰለህ? ለቤት አሁን የቅድሙ ሰውዬ ያልከን እንደ ምሳሌ ያነሳ ነው ሶኮርድ እነሱ ለአክቲንግ የሰሩት፣ ግን ኢን ሪያሊቲ አንድ መልስ ልንገራቸው። ከሱ ይልቅ እሱ እንደዛ ወርዶ ስትመጣም ኩክ አድርጎላት ላዩ ላይ ቺት አድርጋ ከሱ ይልቅ እንቅልፍ የሌላት እሷ ናት። እሱ ንጹህ ነው፣ እሷ ግን እንቅልፍ የላትም። ሰላም አሰጠው፣ ለእሱ ራሱ ሰላም አሰጠውም። በትንሽ በትልቁ ትነጫነጫለች። በተቃራኒ ወንዶችም ሲሆን እንደዛ ነው። በትልቁ የሚነጫነጭ ቤት ውስጥ ሰላም የማይሰጥ ከሆነና እንትኑ ጥሩ ካልሆነ ከኋላ ችግር አለ ማለት ነው። ስለዚህ እነዚህ ነገሮች ምንም እንደዚህ ገልጾ ማውራት ስለተፈለገ አመሰግናለሁ። መስመር ትዳር ላይ መስመሩ እንዴት ነው የምናሰብረው? እንደ ወንድ ልጅ የምንፈልጋቸውን ነገሮች ከትዳር ውስጥ ለማግኘት፣ እንደ ሴትም የምትፈልጋቸውን ነገሮች ለማግኘት። ምክንያቱም ቅድም የሚወራ ነገር አለ፣ ማይወራ ነገር አለ አለን።
እንድከበርም ስተትም እንዳይሆን የሆነ ማሳየት ያለብኝ ባህሪ ያለ እንደወንድ? አዎ ለምሳሌ ከማግባት በፊት ብዙ ሴቶች ጓደኛ ሊኖር ይችላል። ካገባ በኋላ ግን እሱ ልክ ልታበጅለት ይገባል። ምክንያቱም ሰው ነህ። የሰው ልጅ ለመሳሳት ቅርብ ነው። ራስህ አብዝተህ የሆነ ሰበብ ፈልጌ ነው ያጠፋሁት ከቤት ስላኮረፈች ነው ወደዛ ልትገባ ነው አይደለም። አመሰግናለሁ ውዶቼ፣ ከዛሬ ጀምሮ ባለትዳር ነኝ፣ ወዳችኋለሁ፣ አከብራችኋለሁ፣ ግን ታይሜን ለባለቤቴ ነው የምሰጠው። ሴቷም ካገባች በኋላ የወንድ አንዣጃግሬውን ማቆም አለባት። ምክንያቱም ሰው ናታ። የሰው ልጅ ደግሞ የድግግሞሽ ውጤት ነው፣ በተደጋጋሚ የምታገኘው ማለት ነው። የሆነ ነገር ካንተ ያጣችውን ነገር የሆነ ሰው በጓደኝነት ውስጥ ሊንከባከባት ይችላል። ያ ፊሊንግ ደግሞ ኢሞሽናል አታችመንት ይመጣል። በዚህኛው በኩል ደግሞ ዛሬማ በእናት ሚስቴ ጋር ተጣልቼ ወጣው ምናምን ስትልህ ሴት መታ አይዞ ስትልህ አስበው ዩአር ኢሞሽናል። የሰው ልጅ በጣም የሚሳሳተው ለዚህ ነው። ስለዚህ ማስመር ያለብህ ምንድን ነው? በልኩ አድርገው፣ በልኩ። ለፍቺ በዋነኛት ምክንያት እየሆነ ያለው አሁን ላይ ምንድን ነው? ሪዝን አውት ማድረግ በጣም ከባድ ነው። ምክንያቱም እንዴት መሰለ፣ ይሄ ነው ብለህ የምታስቀምጠው የለም። የእያንዳንዱ ሰው ቤት ይለያያል። ለምሳሌ አንዳንዶቹ ቤተሰቤን አላከበርክልኝም፣ አንዳንዶቹ የሚፈልገውን አላገኘው፣ አንዳንዶቹ ኤክስፔክት አድርጎ የገባውን ነገር ሲያጣ፣ አንዳንዶቹ ደግሞ ፊሊንጋቸውን ማሟላት ሲያቅተው፣ እንዲህ በቁጥር ማስቀመጥ ይከብዳል። ይሄ ደግሞ ዓለም ላይ ያሉ ጽሁፎችም የሚያሳዩት ነው። የአንዱ ትዳር በአልጋ ላይ ጨዋታ ሊፈርስ ይችላል። የአንዱ ትዳር እምነት በማፍረስ፣ የአንዱ ሶስተኛ ወገን አማቾች ወይም እህቶች ወይም ወንድሞች፣ የአንዳንዶቹ ደግሞ ማቴሪያል፣ የአንዳንዶቹ ደግሞ ትዳርን ውጪ ላይ የሚጫወቱት ጨዋታ ኦርኬስትራ አድርገው ይገባሉ። እዛ እንደፈለገች ፏፈሽ ብሎ ነው ወንዱም ሴቱ የሚጫወተው። ትዳር እንደዛ አይደለም። የተሰበሰበ ፏፈሽ ነው። የተሰበሰበ ፏፈሽ። ምክንያቱም ምንድን ነው? ባለህ ነገር ነው፣ በሌለህ አይደለም። ውጪ ላይ ግን ተበድረህም ልታረግ ትችላለህ። ምክንያቱም እናትም ቤት ብትኖር ኧረ ምንም ቤት ውስጥ ምናልባት በቆምጣ፣ አንዳንድ ጊዜ ደግሞ ቆሸሽ ባለ ፒጃማው፣ አለባበስም ደግሞ ይሄ ፊዚካል አፒራንሱ እንዲታይ። ሁልጌ ትዳር ውስጥ እንደዛ አይደለም፣ ለቀቅ የተደረገ ነው። ምክንያቱም እነዚህ ነገሮች አሁን ብዙ ናቸው። እንግዲህ እንደየኬዙ ግን ይለያያሉ። ትልቁ ግን ኤክስፔክቴሽን ነው። ኤክስፔክቴሽን ካገባው በኋላ የሚሉ አሉ። ለምሳሌ አንድ ኬዝ ገጥሞኝ ነበር። ልጅቷን እንዴትም ብሎ ፍቅር ለማስያዝ የለፋው አባቱ ሀብታም ስለሆነ ነው። አዎ ሳገባት የድህነት ህይወትን አመልጥበታለሁ ብሎ ተሟሙቶ፣ ልጅቷ ግን አታውቅም። ኬዝ ነው የምነግራችሁ። ከዛ በኋላ ሄደ፣ እንዴትም ተሟሙቶ በቃ ደረሰ ቦታው ላይ አገባት። ሲያገባ ኤክስፔክቴሽኑ ምንድን ነው? መኪና እንደሚገዛለት፣ ቤት እንደሚገዛላቸው ምናምን። ግን አባትየው እውነተኛ ሰው ነው። እጅ ፍሬን ያዟ፣ ምንም የለ በርቱ ነው። ቢጠብቅ አስቤዛ ማሟላት አቃተው። ልጅቷ መቸገር ጀመረች። እንደ ቤተሰቦች ያረዱንም እንደ የመረሩ እውነቶች አይቆዩም፣ ደግሞ ይወጣሉ። ከዛ ከፍቅሩና ሰርቶ ከመለወጥ ይልቅ ጭቅጭቁ እየበዛ መጣ። ፋይናሊ ኬዞቹ እንዴትም እኔም ጋር ደረሱ፣ አየናቸው። በቃ መሄድ አልቻለም። እሱም ኤክስፔክት ያደረገው ነገር ስላልተሟላ እየደበረችው ትመጣለች። ኖ የእሷ ውበትና እንትኑ ጠፋ። ምክንያቱም በየትኛው አይን ነው ያየው? በመኪናው አይን። ሶ ኮልድ ኦፖዚት ሴቶች ጋር ደግሞ ዲታውን ፈልገሽ ጥበሽ ነፍስ 100 ዓመታት ኖሪ። እሱ ደግሞ ህይወት ሆኖ አያውቅም። መጀመሪያም ስጠብሽው መኪናውን ወይ ቤቱን ነው። ያቺ ነገር ወይ በወረደሽ ቁጥር የወረደ ታሪክ ይገጥመሃል። አብዛኛው ማለት ነው። አንቺ የምትፈልጊው መኪናሽን ካሟላልሽ፣ ምክንያቱም ወደ ትክክለኛ ያልሆነ ትዳር ነው የሚሄደው። ፍላጎቷን የሚያሟላላት፣ ምክንያቱም የሆነ ከፍ ያለ ወንድ፣ እሷ በጣም ትንሽዬ ልጅ፣ መኪናውን ይገዛላታል፣ ቤቱን በስሙ ያደርጋታል። ከዛ በኋላ ባዮሎጂካሊ ክሊር የሆነ የፈጣሪ ህግ አለ። በእሷ ቅንጣጥ ማለት አይችልም እሱ። ስለዚህ ምን ይሆናል ማለት ነው? ስለዚህ የዚህኛውን ፓርት ደግሞ የሚያሟላ ሌላ ሰው ልታስቀምጥ ማለት ነው። እነዚህ አይነት ነገሮች ሁሉ አሉ። እነዚህ አይነት ነገሮች ደግሞ ምንድን ነው? ትዳር ከፈጣሪ መንገድ ከወጣ አለቅ። ያፈለገ ያህል ሀብት ይኑር፣
በቃ አዎ እምነት ከሌለሽ ስትገቢ ለመግቢያ ግድ የላችሁ ምንም ያዙ ምን ያዙ ግቡ። ትዳር ውስጥ ስትገቡ ግን ሶስተኛው ፈጣሪ ነው። ከትዳር ውጭ ሶስተኛው ሰይጣን ነው። ይሄ ነው በቃ። ከትዳር ውጭ ያለው ሪሌሽንሺፕ ውስጥ መጨማለቅ ጋር ስትደርስ ሶስተኛው ፈጣሪ አይደለም። አንተ አለ እሷ አለ፣ ሶስተኛው ሰይጣን ነው። በደንብ ረሃ አርግ ይልሃል እንዴ። ትዳር ውስጥ ስትገባ ሶስተኛው ፈጣሪ ነው። ስለዚህ እዚህ ጋር ይጋጫል። የፈጣሪ ህግ ደግሞ የተጨማለቀ አይደለም። ያንን እየተመኙ ይሄን መኖር ደግሞ በጣም ከባድ ያማል። ከዚህ በፊት ብዙ ሴቶችን ልታቅ ትችላለህ ወይ ብዙ ወንዶችን ልታቂ ትችላለሽ። ቤት ገብተሽ ግን ከነዛ ወንዶች ወይም ከነዛ ሴቶች ጋር ሚስትህን ባልህን ኮምፔር የምታረግ ከሆነ አልጋም ላይ በለው ምግብ ላይም በለው ኑሮ ላይ ያኔ ትዳርህ መጎምዘዝ ይጀምራል። አሜን ብለህ ነው መቀበል ያለብህ። ስለዚህ ከሪሌሽንሽፕ ተመርቀ መውጣት አለብህ። ከዛ 0 ክፍል ትዳር ላይ ትጀምራለህ። ሪሌሽንሽፕ ላይ ጊዜ አትግደሉ። ሪሌሽንሽፕ አትግደሉ ጊዜያችሁ። ምክንያቱም ህይወት ባይሰልፍ ትምህርት ቤት ናት። ትዳር ማለት ደግሞ አብዛኛው እዚህ እኛ ቁጭ ብለን የምናወራው አይደለም። 1000 ጊዜ ብነግራችሁ የአንተ ትዳርና የኔ ትዳር ይለያያል። እያንዳንዱ ምድር ላይ ያለ ሰው ትዳር እየተለያየ ነው። የራሱን ዓለም ነው የሚኖረው። ምክንያቱም መልካችን፣ አስተሳሰባችን፣ ስሜታችን ይለያያል። የምትሰሙት ነገር ሁሉ እውነት አይደለም፣ ውሸትም አይደለም። ገብታችሁበት ድሮ እኮ አንድ ጥሩ አባባል አለ ኢትዮጵያ ውስጥ። አንተ ስታስቸግርና ወይ በታች ያለውን ልጅ ወይ እናትህን ወይ አባትህን ወልደህ እየው ነው የሚባለው። ያቺ ወልደህ እየው እኮ ቢነግሩ አይገባህም። አሁን እንግዲህ ገና እርጥብ ሙሽራ ነህ፣ ስትወልድ ይገባሃል። ስለዚህ አሁን ከቅርብ ጊዜ ወዲህ አግብተህ እየውም ይጠቅማል። ግን ስታገባ አሳጥረው ሪሌሽንሺፕ። አንዳንድ ሰው ከጥፍር እስከ ፀጉር ተዋውቆ ይገባል። እሺ ትዳር ውስጥ ምን ልታረግ ነው? በቃ ይጣፍጣል፣ ያቃጥላል፣ ያቅለሸልሻል፣ ያስታውካል። በቃ ሁሉ ነገር ትዳር ውስጥ አለ። ትልቁ ቁም ነገር መቀጠሉ ነው። ትልቁ ቁም ነገር ይኸውላችሁ፣ ትዳር የፈጣሪ ነው። ስለፈለግሽው ታለቅሻታለሽ ወይም ታለቅሳለህ፣ አታገባትም። በቃ እርፍ። አሁን አንተ ባለቤትህን ማለት ነው ማግባት ከነበረብህ የተጻፈችልሃለች። እንትን ነው ተሳስቼ ነው ምናምን ነው። ፈጣሪ አይሳሳትም ጎበዝ፣ እንዳትሸወድ። በቃ ለአንተ የተጻፈችው ወደ ህይወት መታለች ወይም መጥቷል። አጠቃቀምን እወቅበት ነው። ምክንያቱም ሰው ልጅ ከፈጠረ በኋላ እኮ ተንቀሳቅሰህ ስራ፣ በርትተህ ስራ፣ ድህነትን አስወግድ። እነዚህ የፈጣሪ ህጎች በትዳር ውስጥ አሉ። አሁን እኔ እኮ ምርጫ ተሳስቼ ነው ይላሉ። እንዳትሸወድ፣ አትሸወጅ። ሁለታችሁም እንዳትሸወዱ። ትዳር የፈጣሪ ነው። በየትኛውም በኩል ግቡ። በየትኛውም ሆል ስትገቡ ያልተጻፈችልህን ሴት በግንባር ብትቆም አታገኛት። ወደ ህይወታችሁ የሚመጣ ነገር ፈጣሪ መርጦላል። መጀመሪያ እቺን እመን። እዛ የተጫወትካቸው ጨዋታ፣ ድራማ የተጫወትሻቸው ድራማዎች ሁሉ በቃ የውሸት ኦርኬስትራዎች ናቸው። እውነተኛዋ በኒካህ በ80 የታሰረችዋ ናት። ያቺ ደግሞ የፈጣሪ ምርጫ ናት። ሰይጣን ትዳርን ማምጣት አይችልም። ይረብሻችሁ ግን ይችላል፣ ገብቶ ማለት ነው። እናንተ ከሳታችሁለት፣ መንገድ ከከፈታችሁለት በቃ ከዛ በኋላ የመጣችልህን ሚስት ወደምትፈልገው ነገር ማምጣት ያንተ ግዳጅ ነው። የመጣልሽን ባል ወደምትፈልጊው ነገር ማምጣት ያንቺ ነው እንጂ ጥጋጥግ ይዛችሁ የለም። ሶስተኛው ፈጣሪ ነው። አሁን ሰይጣኑ በጣም ነው የሚጫወተው እዚህ ጋር። ሰውዬ ስንት ወንድ እየፈለገሽ አንቺ ምናምን። በትዳር ውስጥ ደግሞ በጣም የሚያስጠላውና በተለይ መስማት፣ ፕሊስ አትባባሉ እንደዛ። ወይኔ ስንት ሴቶች እየፈለጉኝ እኮ ነው እኔ አንቺን ያገባት፣ ወይኔ ስንት ወንድ ከቦኝ እየጠየቁኝ አንተን አገባው። ያ ያንተ ስልጣን አይደለም። ውሸታ፣ በቃ ውሸት፣ የመረረ ውሸት። ምክንያቱም በምንም ተአምር ሰይጣን ወደ ትዳር አይመጣህማ። ወደ ትዳር ስትመጣ ሶስተኛው ፈጣሪ ነው። እንደውም ከትዳር እያራቀህ ነው የሚሄደው። ኧረ እንደዚህ ምናምን። ከዛ ውጭ ደግሞ ትዳር ውስጥ ከገባችሁ በኋላ ትዳር ከሌለው ሰው ምክር አትቀበል። ፈተናው እሱ ነው። ከምን ወደው ሰው ነው ምክር የምንቀበለው? ኧረ ሰው እያቃጠለኝ ምን ይሻለኛል ለማ
በተቻለኝ አቅም ስለ ትዳር አስተያየት የማልሰጠው እኔ ማምነው የኔ አመለካከት ያላገባ ሰው ሀሳቡና እውቀቱ ሊኖረው ይችላል፣ ግን በቂ ነው ብዬ አላምንም ስለ ትዳር ሀሳብ ለመምከር የኔ እይታ ነው። ኖ በነገራችን ላይ በጣም በተለይ ሪሌሽንሺፕ ላይ የሚሰሩ ሰዎች ራሱ አማካሪዎች ራሱ ያላገቡ ከሆነ እንዳትሄዱ አስቸጋሪ ነው። ኖ ቲዎሪውን ነው የምታውቀው። እኔ ቲዎሪውን ከዚህ የዛሬ ስንት ዓመት 20 ዓመት የሆነ ነገር ላይ አነብ ነበር። አግብቼ ልክ ኤክስፐርት ስሆን ግን ሪያሊቲውን አየዋለሁ በህይወቴ ውስጥ። አንዳንድ ነገር በእውቀት ብቻ የሚገኝ አይደለም። ትዳር ራሱን ይሆን። አሁን ለምሳሌ ያልተማረ አባት ያልተማረ አያት እኮ ትዳርን ይሸመግላል። እንትኑ አይደለች ትምህርት ቤቱ አይደለችም ትዳርን እውቀቱ አይደለም ተኑሮ የሚታየው። አንዳንዴ ደግሞ እያየህ ዝም ማለቱ በእውቀት የማታገኛቸው እውቀቶች አሉ። በእውቀት የማታገኛቸው እውቀቶች ትዳር ውስጥ አሉ እንጂ ያንቺ ፕሮፌሰርነት ያንተ ፕሮፌሰርነት ዶክተርነት ማዕረግ የዲግሪ ብዛት ነው ልጆችን ለማሳደግና ዓለምን ለመረዳት ይጠቅም ይሆናል። ስትገባ ግን ያልተማርካቸው ብዙ ቻፕተሮች አሉ ትዳር ውስጥ ገብተህ ሁለታቸው የምትማሩበት። ስለዚህ ትዳር ለምሳሌ ወደ ትዳር ሲገባ የሃይማኖት አባትም አማካሪዎችን አግቢ በጣም ጥሩ ነው እንደዚህ። አዎ በጣም ጥሩ ነው፣ ግን የመረረ እውነት ያለበት በቃ አሪፍ ዳጣ ነው። ያቃጥላል፣ ይጣፍጣል፣ ውሃ ትጠጣበታለህ፣ ትቀጥላለህ እያልክ that is life በቃ you enjoy it። ለምሳሌ ይኸውላችሁ ትዳር ውስጥ ያላችሁ በተለይ ትዳር ውስጥ ያላችሁ ትንሽ ንክኪ ውስጥ የገባችሁ ሰዎች በልጃችሁ ቂም ይዛችሁ ታውቃላችሁ? ልጅ እኮ በ24 ሰዓት ውስጥ ምናልባት 72 ጊዜ አያጠፋም። አንድም ቀን ቂም አትይዝም። አባትም እናትም እንዲስተካከል ነው የምትታገለው እንጂ ልጅህን ስታሳድግ። ዳቲስ ትዳርን እንደዛ ውሰዱት። ሚስት አጠፋች ብለህ ነው፣ ባል አጠፋ ነው። በቃ እንደ ልጅ ነው። በቃ ቻላ፣ አሳልፋ፣ ምከራ፣ ገስጻ ትገስጻለች፣ ትመክርሃለች። በቃ ቻለው። እዛ ውስጥ አልፈ ነው አንተም የተወለድከው። ደግሞ እኮ ይመስለናል እንጂ የተሻለ ነገር የለም። ከዛም ብንወጣ ከባድ ልታስተነፈሰኝ ነው፣ ይለፈኝ። ምክንያቱም ከትዳር ይኸውልህ ይመስለናል ውጭ ያለው የተሻለ ሴት ውጭ ያለው ወንድና ሴት ጋር ወዲያ ወዲህ መውጣት ከሱ ይልቅ የተጣመመ ትዳር የተሻለ ነው። በቃ ምንም በቃ ትዳር ነው የሚሻለው። ክብር አለው፣ ከነችግሩ እኮ ክብር አለው። እንደዛ ማለት እያቃጠለ ምናምን ወይ እያቃጠለች ምናምን አይደለም። ትዳር ውስጥ ደግሞ በጣም ከባዱ ነገር ምንድን ነው? አያልቅለትም፣ ማለቂያ የለውም። በቃ ታጥቦ የሚጸዳ ነገር አይደለም ትዳር። በቃ አጥቤ ጨረስኩት ነጭ አረኩት የምትለው ነገር አይደለም። ይቀረዋል ሁሌ። በቃ ከዚህ ሰውዬ ተስፋ ቆርጫለሁ፣ ከዚህ በኋላ ዝም ብዬ ለልጆቼ ብዬ ነው የምኖረው የምትል ሴት ገጥማኛለች። በቃ ልጆች ስለወደዱ ከዚህ ሴትዮ ጋር በቃ ዝም ብዬ ልቀጥል። ከዛ በኋላ ምን ይሆናል? ማሰብ ያቆማል። በቃ ሰውየው ማሰብ ያቆማል። ማሰብ ያቆመ ማሰብ ከሚችል ጋር እንዴት ነው የሚገናኘው? ስለዚህ ማለቂያ የለውም ጎበዝ። በቃ ከነ ችግሩ ቻላት፣ ከነ ችግሩ ቻዩ፣ ከዛ አስቀጥሉ። በጣም የከፋ የመጨረሻ ክፉ ነገር ህይወት ላይ አደጋ እስካላደረሰ ድረስ እኔ ለምሳሌ ፍቺን ብዙም እንደ መፍትሄ አላስቀምጥም። ለምን? የሰው ልጅ ከችግር ጋር የተፈጠረው ፕላስ ስታስበው ተፋተህም ከሰው ጋር ነው የምትሆነው ቀጥለ። ያም ሰው ችግር አለበት። አሁን እኮ ችግሩ አልሸሹም ዞር አሉ። በእኛ ሀገር ግሬድ ትቀንሳለህ። የተፋታች ሴት ግሬዷ ከቢ ነው የሚጀምረው፣ ከኤ አይጀምርም። በተለይ ሴት ልጅ ላይ ተጽዕኖ። የተፋታ ወንድም ቢ ነው፣ ኤ አይደምርማ። ከኤ አይደለም የሚጀምረው። እንደዛ ማለት ፍቺ ላይ ያላቸው ሰዎችን ለመንካት አይደለም። የማህበረሰባችን አስተሳሰብ ጥሩ ልጅ ናት እኮ ስለተፋታች ብቻ ደረጃዋ ዝቅ ይላል። ይሄ የማህበረሰቡ ላይ ሊሰራ ይገባል። የተሻለ ናት ልትሆን የምትችለው። እንደውም ምንድነው ልምድ ያላትና ሁለተኛው ላይ ያ ችግር ላይ ይፈጠር ይችላል። ማህበረሰብ ግን እንደዚህ አይረዳም። ስናውት ሜ አግብቶ የፈታም ወንድ ኤክስትራ ማይል ያስኬደዋል። ፍራቻ እያላት ነው መታገባ። የመጀመሪያ ችግርህ ምንድን ነው አትልም። ስለወደደችው ኤፍፍ ስላላችሁ
ግን ግሬድ ቢ ነው። ወንድ ስለሆንክ የኔ ኤ ነው አይደለም፣ ቢ ነው ያንተ። ያው ብዙ ሰዎች የሚሏቸው ነገሮች አሉ። ወንድ ሲሆን ገና ለገና ስለተፋታ ስለተለያየ ብቻ ምን ይሆናል ትዳር ውስጥ ግሬዱ ያኛውን ይወስድበታል። ግን ላይሆን ይችላል። ጥሩ ሊሆን እኮ ይችላሉ። ጥሩ ሚስት ጥሩ ባል ሊሆን ይችላል። ነጥብ ጥለህ ነው የምትገባው ኦልሬዲ በእግር ኳስ ቋንቋ። ስለዚህ እንደዚህ አይነት ነገሮች አሉ። በተቻለ መጠን መቻቻል፣ ከዛ ደግሞ ቃላት መጠንቀቅ። ትዳር የማይወዷቸው ቃላቶች አሉ፣ በትዳር ውስጥ የማይወደዱ። ለምሳሌ ጆሮሽ አይሰማም እንዴ? ስንቴ ነግሬህ ያለው አይታይህም እንዴ? ዶንት ሜክ ኢት በኔጋቲቭ ኢሞሽን። ለምሳሌ እኔ የኔ ውሻ ብዬ ባቅፋት ሚስቴ አትጣላኝም። ውሻ ስድብ ሊሆን ይችላል፣ ግን የምትልበት ትሆን አንቺ ደግሞ አይገባሽም እንዴ ዘላለም፣ አንተ ደግሞ አይገባህም እንዴ። በቃ ንቀት ትዳርን በጣም የሚያፈርሰው። ምክንያቱም በጓደኝነት ወይም የመጀመሪያ ስትገባ ማትጠቀማቸውን ቃላት ትዳር ውስጥ አትጠቀም። እንደዛ ሲያንቅ ውሃ ጠጣበት፣ ወይም ዝም ብለህ ውጣ፣ ወይም በቃ ዝም በይው፣ አንቺም ዞር በይ ከፊቱ። ምክንያቱም በቃ አያከብረኝም ይላሉ። አሁን ትዳር ውስጥ ትልቁ የሚመጣው ነገር ወደዛት ሚና አያከብረኝም ማለት። እነዚህ በጣም ከባዶች ናቸው። በቃ ወደ ህይወት ከመጣች ወደ ህይወቷ ከመጣ በኋላ ማክበርና መቻል የውዴታ ግዴታ ነው። ምንድን ነው ግን ትዳር ውስጥ ሴት ልጅ የምትፈልገው? አዳምጣት። ሴት ልጅ በጣም የሚገርመው እንደ ወንድ አይደለችም። በጣም አዳምጣት። አሁን ለምሳሌ ቤት ስትገባ በጣም የሚገርመው እንግዲህ ጀምረዋል። ቆንጆ ዳገት ነው ትዳር፣ ቆንጆ ዳገት ነው፣ ደስ የሚል ዳገት ነው። ቤት ስትገብተህ ሀኒ ስዊቲ እንደዚህ ሆኖ ምናምን ስትል የሆነ እሺ ስንት ብር ያስፈልግሻል ትላለህ። ለምሳሌ ብር ከሆነ ወይንም እቃ ከሆነ የወንድ ማይንድ ነው እኮ የምነግራቸው። ሴቶች በደንብ ስሙኝ። እዚህ ጋር ቶሎ መገላገልን ነው የሚችለው። መስጠት 20 ብር ከጠየቀች 40 ብር ሰጥቶ እሱ አይደለም የምትፈልገው። እሷ አይደለም አጠገባ ቁጭ ብለህ እጇን ያዝ አድርገህ ወይ ደገፍ አድርገህ ወይ በቃ። ወንድ ልጅ ደግሞ ማዳመጥ ላይ ደካማ ነው። እነሱ ከምታረግላቸው ነገር በላይ ግን አቅርባት። ከዛ በኋላ እኮ 40 ብር ምሰጣትን 1 ብር ምሰጣት ሻክሰብት ስማት። ይሄ ደግሞ ውጭ ላይ አብዛኛውን ጊዜ ተውተብትቦ ስትረሱ ምናምን ይዞ ወደ ቤት ይገባና ሚስቱንም አያዳምጣት። ኦልሬዲ ደክሞታል። ወይ ከአለቃ ጋር ተጣልተዋል፣ ትራፊክ ቀጥቶታል፣ ወይ ረጅም መንገድ ነድቶ መጥተዋል። ከዛ በኋላ ቤት ሲደርስ እነዚህን ዝባዝንኬ ሁሉ ይዞባቸው ይገባል። ኦልሬዲ ስፖይል የሆነ ሰውዬ፣ የተመረዘ ሰውዬ ቤት። በእነዚህ ልጆቹ ደግሞ ውሰጅልኝ እነዚህ ልጆች ወደዛ፣ አሁን ማንንም መስማት አልፈልግም። ታትስ ዮር ኢሹ። አይመለከታቸውም ቤተሰቦች። ቤት ስትደርስ ዋጠው። በተለይ ተናዳችሁ ከሆነ በተለይ ወንዶች ነው እንደዚህ አይነት ችግር ያለብን ማለት ነው። ቤት ከመድረስ በፊት አንድ ፌርማታ ሲቀር ቆም በል፣ አቀዝቅዘ ግባ። በቃ አቀዝቅዘ ራስህን። ምክንያቱም ባለቤትህና ልጆቹ ያንን የሚያወራርዱበት ምን በሰሩት ኃጢአት ነው ያንተን የቀኑን ሙሉ ስትረስ እነዛደበ። ከዛ በኋላ ከዛ ደግሞ ዳዲ መጣ ባባ መጣ ብለው ዛሬ ተነስቶበታል ከተባልክ ዩ አር ኢን ዴንጀር። ሴት ልጅ ደግሞ በተቃራኒው አለ። ስራ ትውልና ትመጣለች። እኔም እንዳንተ አይደለም እንደ ስራ ላይ የዋልኩት። እሱን ወርድ ከምትጠቀሚ ና ውዴ እስቲ እጁን። ወንድ ልጅ በጣም በሚገርመው ደግሞ በቀላል ቃል ይዘሽው ናስቲ ውዴ አንተ የምትወደውን እኮ ቱና ልሰራ ነው፣ ናስቲ ቱናን ክፈትልኝ። ገባ ማምጣት ትችላለህ ወደዛ። ወንድ ልጅ ምንድነው የሚፈልገው ትዳር ላይ? ምንም አይፈልገዋል። የኛ ብዙ ነው ከሴቶች። እነሱ ውጪም ውስጥም የሚፈልጉት አቴንሽን ነው። ወንድ ልጅ ሁሉ የሚፈልገው ምንድን ነው? ሴቷ አትፈልግም ማለት አይደለም። እንደዚህ ተረዱ። ልክ ነው። እኛም እኮ አቴንሽን እንፈልጋለን። ሰላም መጠኑ ነው። ከውጭ ሲመጣ መለከፍን እንደ ወንድ ልጅ የሚጠላ ፍጡር ምድር ላይ የለም። ምን ማለት ነው ሰላም? ሰላም አንጻራዊ ነው። ሲገባ ወደ ቤት ሲጠጋ ዛሬስ ምን ትለኝ ይሁን የሚለው ነገር ከመጣ ልክ ይወላችሁ አቃጥሎሽም ቢሆን ገና ውጪ ውሎ ሲገባ ፕሌስ አትልከፊው። ትለክፈኛለች አልተስማማውም ብሎ አንቺና ቤት ልጆችሽን እየጎዱ ያሉ ወንዶች ብዛት ናቸው። እችን ሲምፕል ነገር ባለማስተካከል አንዳንድ አባት ይቅር በሉኝ እንግዲህ መናገሬ አልተውም። ልጆች ሲተኙ ነው የሚገባው። ሲተኙ ጠዋት በጠዋት ነው የሚወጣው። በዚህ ሰዓት ገብቼ ትለክፈኛለች፣ ሲደክማት ገባ። እጅግ በጣም የተሳሳተ ትልቅ በር እየከፈትክ ነው በህይወት ውስጥ እያኖርክ አይደለህም። በቃ
ከሚስትህም ጋር አይደለም እንደዛ አይነት አባት፣ ከልጆችም ጋር አይደለም፣ ከራስህም ጋር አይደለም። ከቤተሰቡ ሰላም የሌለው ሰው የስራ ቦታም ላይ ሰላም አያገኝ፣ ሰላም አይሰጥም። በቃ የወንድ ባህሪ ነው። እስቲ ይቺን ነገር ግድ የላችሁ አላዳላም። የእውነት ልንገራችሁ ፈጣሪ በሚያይ ወንድ ልጅ ከውጭ ሲመጣ በጣም የሚጣላው ለከፋ ነው። ስለዚህ በፈገግታ ተቀበይውና ወይ እራታችሁን ከበላችሁ ወይ መክሰስ ከበላ በኋላ ግን ሙሉ ቤት ችግር አቅርቢለት፣ ችግር የለውም ይሰማሻል። ከዛ ውጭ ወንድም ደግሞ አለ እኮ በተቃራኒ ከውጭ ሲገባ ለቤተሰብ ሰላም ስጥ። ገና ሲገባ ማለት ነው የሆነ የወደቀ ነገር ያይና እቺን እንኳን አይናችሁ አያይም፣ ከቤት ከመንገድ ላይ አታነሱም። እንግዳ ቢመጣባችሁስ? ማይ ብራዘር ከወደቀው ነገር በፊት እኮ ነፍስ ያላት ሚስትህ እዛ ጋ አለች። እና ውዴ እንዴት ዋልሽልኝ? የተበላሸ ነገር ለማየት አትሄድ ከውጭ ስትገባ። ሰው ግን እየደከመ አይደለም የሚሄደው። ምክንያቱም ሳስበው በእኔ አመለካከት ሁሉም ሰው ትዳር ሲጀምር ሞቅ ባለ ኤነርጂ ነው አይደል? እንዴት ዋልሽ፣ ደህና ነሽ፣ ቀን ላይ ቴክስት ምናምን። ከዛ ግን እንደዚህ እያለ እየሰለች እሷም እየሰለቻት ገባ አልገባ እየተወችው እንደዛ ደርሶ ይመስለኛል እንደዚህ አይነት እንትኖች ቢገቡ እንደዛ እንዳይሰለች ምንድን ነው መደረግ ያለበት? ላይፍ ቦሪንግ ነው እኮ የታወቀ ነው። ሁልጊዜ ደስታ፣ ሁልጊዜ ሀዘን አይደለም። አንዴ እዚህ አንዴ የማይመቹ ነገሮች፣ አንዳንዴ ደግሞ ያልጠበቅከው ነገሮች ይመጡብሃል በህይወትህ ውስጥ ማለት ነው። የሰው ልጅ እንኳን እኮ ትዳሩን ራሱንም ሳያውቅ እኮ ነው የሚሞተው። ታውቃለህ? አንተ በጣም ደርሶብህ ማያውቅ አደጋ ሲደርስብህ ሌላ ክሮቤል እኮ ነው የምትሆነው። በጣም ደንግጠህ ደግሞ ሌላ ነው የምትሆነው። የሰው ልጅ ሁልጊዜ የኢሞሽናል ፓርት ነው። በጣም ስትደነግጥ እኮ ሌላ ሰው ነህ አንተ። በጣም ስትደሰትም ሌላ ሰው ነህ እኮ። ያልጠበቅከው ነገር ሲደርስብም ሌላ ሰው ነህ። እንኳን ሶስተኛ ወገን ሚስትህን ይቅርና ማለት ነው። ስለዚህ በትልቁ ይሄ መድከሙን ትዳር ውስጥ መድከም ዝቅ ማለቱ ምናምኑን የሚያወጣው በመጀመሪያ ደረጃ አልዋይስ ከፈጣሪ መንገድ አትራቁ። ከፈጣሪ መንገድ እንደዚህ አትበል። ካገባ በኋላ ከነ ድክመት ጠጋበል። ከዛ ውጭስ ለምሳሌ የመጀመሪያ ዓመት ያው የስሜት ዓመት ነው የሚባለው። the first 1 2 3 years እንግዲህ 1 2 3 ድረስ ይሄዳል አላውቅም። የመጀመሪያው ዘመን እንበለው። የሁለተኛው ዘመን ግን ምንድነው የሚሆነው? መተሳሰብ። ቀጥሎ ምንድነው የሚመጣው? ምንድነው መደረግ ያለበት? እንዴት ነው የምንሄደው? ገባ? ባለህ ነገር ላይ ባይመችህም ከሚስት ጎን አትጥፋ፣ ባይመቸውም ከባልሽ ጎን አትጥፊ። እነዚህ ነገሮች ነገርን እያረገቡት ነው የሚሄደው። ምክንያቱም ሁልጊዜ ያ የትናንትና ማንነት ዛሬ ይደገማል ማለት አይደለም። ምክንያቱም ለምንድነው ትዳር ውስጥ ስትገባ ቻሌንጆች አሉ፣ የኑሮ ቻሌንጆች አሉ፣ የጤና ቻሌንጅ ሊመጣ ይችላል፣ የልጅ ቻሌንጅ ሊመጣ ይችላል። ስለዚህ እነዚህን ነገሮች ሁሉ ሰብሰብ አድርገህ ሶስተኛው ፈጣሪ ስለሆነ ከፈጣሪ መንገድ አርምራ። የመጀመሪያዋን ፌዝ ያለፈ ሰው ብዙ ጊዜ አይፋታም ይባላል። ኖ እዛ ውስጥ ደግሞ ይመጣል። ለምሳሌ በጣም የሚያሳዝነው የፈጣሪ ውሳኔ ነው። ልጅ አለማግኘት ይፈጠራል። ከአንተ ቁጥጥር ውጭ የሆነ ነገር ነው። ስለዚህ በዚህ ነገር ላይ ፈጣሪን ጨምርበት፣ ወደ ምክር ሂድ። ሚስቴ አትወልድም ባሌ አይወልድም ብለህ የዘላለም ጸጸት ከምትሰጠው፣ ምክንያቱም ልጅ የሚሰጠው ፈጣሪ ነው። በልጅ የሚባርካችሁ ፈጣሪ ነው። ሐኪምም አይደለም ሰውም አይደለም። ሐኪም ሰበቡን ታደርሳለህ። አንዳንድ የሚታከሙ ደግሞ አሉ። ወደ ሕክምና መሄዱን እንዳትተዉት። ግን ምንድነው እዛ ውስጥ ግን አንዱ የአንዱን ጭንቅላት ይጠብቅ። እዚህ ውስጥ ከባዱ ሶስተኛው ወገን ጸረ ትዳር አማች ነው። እንዴት አትወልድም እንዴ? ምንድነው ጠብቂው? አላረገዝሽም እንዴ? ሚስቴ አላረገዘችም እንዴ? ችግር አለ እንዴ? እባካችሁ እጃችሁን ሰብስቡ። ትዳር ፈጣሪ ነው። ልጅ የሚሰጠው ፈጣሪ ነው። ሁሉም ሰው እኮ ይፈልገዋል። ይሄ መቆስቆስ፣ እንቅልፍ ማሳጣት፣ ከዛ ጓደኞች አሁን እንደውም ተለምዶ እኮ አገባሽ ከተባለ በአመቱ ልጅ ነው የሚጠበቀው። ያ የሰው ልጅ ስልጣን አይደለም፣ የፈጣሪ ነው። ቴክኒካሊ የሰው ልጅ ሊሰራው የሚችለው ነገር አይደለም ሰውን መፍጠር። ስለዚህ እቺን ፓርት ሞራል ጠብቁ። ሰው ሲያገባ መቼም ይፈልግ ኤክስፔክት ያደርጋል። ሁሉም ሰው ሲያገባ እኮ ኤክስፔክት ያደርጋል። ስለዚህ ባይችል ነው እኮ ያላገኘው። ኖ ካልሰጠውስ እኮ እሱን ነው የምለው እኮ ስላልተሰጠው እንጂ ማንም አይፈልጋለና ከቻላችሁ እንደውም ትሪት አድርጉ። እንዴት ናችሁ? ደህና ናችሁ? ጠፋችሁ እኮ ኑ ምሳ እንብላ ስትሄድ ማለት ነው። ይረብሻል፣ ግን በጣም ለሴት ልጅ በተለይ ይረብሻል። የሴቷ ጥፋት ተደርጎ ነው ደግሞ የሚታሰበው ብዛት ብዙ ጊዜ ይሄ ማትወልድ ምናምን በቃ ብዙ ጣጣ። ይሄ በተለይ የወንዱ ወገን ፕሊስ የልጆቻችሁን ትዳር አትበጥብጡ።
የወንዱ ወገን ከመውደድ የተነሳ ሄዶ ያችን ነገር ይነካል። ከሱስ ቢሆን አይታወቅም። ስለዚህ እንደዚህ አይነት ነገሮች መሰብሰብ የአማቾችን ካነሳ ነገር የአማች ሳይድ እህትም ወንድምም ምናምን በቃ ከቻላችሁ ትዳራቸው ላይ እርዷቸው። ካልቻላችሁ ግን እጃችሁንም ሀሳባችሁንም ሰብሰብ አድርጉት። የሰው ሞራል የሚነካ ነገር አትናገሩ። ምክንያቱም ሞራሉን ነክታችሁት በጣም የምትወዷት ልጃችሁ ነች እቅፉ ላይ ያለች፣ በወንዱም ሳይድ እንደዛው ማለት ነው። ስለዚህ አብሮት አይሄድም። የእኛ ሀገር ትዳር ደግሞ ስታገባ ማህበረሰብ ነው የምታገባው፣ አንድ ሴት አታገባው። ሁለቱ አማቾች ይገባሉ። አንዳንዴ እንዳውም ለሁለቱ ትዳሮች እንደዚህ ልክ እንደ ደርቢ የሚተያዩ አማቾች አሉ። ስለዚህ ከእንደዚህ ነገር ትዳር የፈጣሪ ነው። እናንተን አማች ያደረገው ፈጣሪ ነው። እባካችሁ ሰብሰብ እጃችሁ። ወደዛ ስትሄዱ የእናንተ ስልጣን አይደለም። አንዲት ልጅ አግብታ ከወጣች በኋላ አለቅ የባሏ ናት። በአማች ምክንያት የተፋታ ትዳር አውቃለሁ። ኧረ አለ፣ በጣም አለ። የገቢ ምንጭ አድርጓቸው አይሰጥም እንዴ? መኪና አይገዛልሽም እንዴ? እኛን አይረዳም እንዴ? ልጅ ሆነ 18 ዓመት አልፎ ቤተሰብ መርዳት ግዳጅ ነው። ቤተሰብ የምትረዳው ግን ህይወትህም በሚበጠብጥ መልኩ አይደለም። ንገራት፣ እማዬ ነው ይሄ ነገር ትክክል አይደለም፣ ባሌ የሚችለው ይሄን ያህል ነው፣ እኔ እያረኩልሽ ነው። አልቻልንም ካልሽ ደግሞ እናትየዋ መቆም አለባት፣ ወይ እህትም፣ ወይ በዚህኛውም ሳይድ፣ በሁለቱም ሳይድ፣ በሁለቱም አማች ሳይድ ልጅ ቤተሰብን መርዳት የውዴታ ግዴታ ነው። ብዙ ጊዜ ወንድ ልጅ ሲያገባ ቤተሰቡን ይረሳል። በቃ ቻው ቻው። እሷ ደግሞ ሌላ ችግር ናትና ቤተሰብህንም የተወለድክበትን እንዳትረሳ። ሴቶች ብዙ ጊዜ አይረሱ፣ በተፈጥሮ ቅርብ ናቸው ለእናታቸው። ወንድ ልጅ ሲወጣ በቃ ይወጣል። ስለዚህ እቺን ባላንስ እያደረጉ መኖር ትዳር ውስጥ ያስፈልጋል። ምናምን አለው ሚስትም የባልን ቤተሰቦች ማክበር አለባት፣ ባልም የሚስትን ቤተሰቦች ማክበር አለባቸው ብዬ አስባለሁ። ህግ ነው እሱ። ግን አፍተሮ የሚበልጠው ግን ትዳሩ ነው። ሉክ እዚህ ጋር በዚህ ምክንያት ኤግዛክት የተፋታ ሰው ስለማውቅ አባቴን አታከብርም እናቴን አታከብርም በሚል ፈርስት ኦፍ ኦል ትዳር በመከባበርና በመቻቻል ነው የሚኖረው። ለምሳሌ ቅንጥ ያልሽ ከተማ ልጅ ነሽ አንቺ። ልጁ ግን ዘመዶቹ ከአባቱ ጀምሮ ከገጠር ነው የሚመጡት። የሁለት ዓለም ሰዎች ናቸው ትዳር ውስጥ። የእሱ ዘመዶች ጫማ ሳይኖራቸው ወደ ቤትሽ ሊመጡ ይችላሉ። ይሄን ማትችይ ከሆነ ሚስት አይደለሽም። አንተም በተቃራኒው አስብ። እሷ እታች ካሉት ከገበሬ ቤተሰብ ተወልዳ አድጋ ወዳት ወደ ህይወት ካመጣ የእሷ ዘመዶች ልብሳቸው ያላማረ ኮስመን ያሉ ሲመጡ በደንብ ጉልበት ስመ መቀበል አለብን። ምክንያቱም እቺ ያማረችው ከዛ ዘር ውስጥ ነው የወጣችው። እዚህ ጋር ነው ችግሩ። ይሄ በተለይ ከተማ ላይ አሁን አንዳንድ ጊዜ ይሄ ቅድም ንቀት ያልኩት ውስጥ ያለው ይሄ ነው። እሱን ወደሽ እናቱን መናቅ አይቻልም። እሷን ወደ እናቷን መናቅ አይቻልም። ፈርስት ኦፍ ኦል በቃ ፒላሩ ተነቃነቀ። ምክንያቱም ይሄ የሚያምረውን እቺ የምታምረውን ያመጣችው ያቺ ደካማ ዛሬ በአንተ አይን የደከመችው አለባበሷ ዝቅ ያለ ወይ ኮስመን ያለች እናትና አባት ውስጥ ወጥቶ ነው እንጂ እንዲሁ ከሰማይ ወርዶ የመጣል ወይም የመጣልሽ አይደለችም። እስከነ ጭቃውን ነው አማቾችን መቀበል ያለብን። ከዛ ውጭ እንደ ሚስት እንደ ባል ቤታችሁ ላይ አክት አድርጉ። ባለትዳር ከሆናችሁ በኋላ ሶስተኛ ወገን የመጀመሪያው ቀዳዳ ከአማች ነው የሚመጣው። እሱን ማስቆም የቤተሰቦችን ማስቆም ያንተ ኃላፊነት ነው። የቤተሰቦችን ማስቆም ያንተ ኃላፊነት ነው። ይህን ነገር የሚከፍቱት እኮ አማቾች አይደሉም፣ ልጆች ናቸው። ሄዳ ጥሩ ነገር የሰራች ይመስል ባሏን እናትና አባቷ ላይ ዘመዶቿ ላይ ታማለች። ይጀመራል። የመጀመሪያው መብቱ ተሰጠ። አንቺ ነሽ አሳልፈሽ ባልሽን የሰጠሽው። አንተ ደግሞ ትሄድና ለእናትህ ለእህትህ ወይ ለአጎትህ ወይ ለጓደኛ ታማለ ሚስት። አለቀ። የነገር ቁልፍ ገባ እዛ ጋር። እንዲህ ይፈጠራል አንዳንዴ የባል ዘመዶች እህት ምናምን በስርዓት በቃ መብቷ ይመስላታል ሚስቱን መናገር ምናምን። ወይ ደግሞ ባልየው በስታ ተሳሪፍ ሊሆን ይችላል፣ ወይ ወንድሟ የተማረ ይሆናል፣ ወይ ገንዘብ ያለው ሊሆን ይችላል፣ ወይ ሴቷ ብዙ ከነዚህ አይነት ገንዘብ ካለው ፋሚሊ ሊሆን ይችላል። የመጣችው መናቅ፣ ማዘዝ፣ ምን ማለት እንዳልተንከባከበችው መናገር፣ ጠቋቁርክ እኮ ምን ነው ምናምን ብሎ በአሽሙር መናገር ስለምሰማ ነው ብዙ ኬዞች ላይ በአሽሙር መናገር እና ከእሷ በታች ይሆን እንደሆነች እሱ የእሱ ንብረት ኢቨን እሱ ባለው ንብረት ላይ እንኳን እህትየው የተሻለ መብት እንዳላት ማሳየት ከአንቺ በፊት እኔ ነበርኩ አይነት ነገር
እሱ ህይወት ውስጥ አይነት ነገር እና ፉክክር የሚመስል ደረጃ ከፈለግኩኝ ላፋታሽ እንደምችል እንድታውቂው አይነት ሞራል ማሳየት። ይሄ እናትም ጋር ታየዋለህ፣ አንዳንድ እናቶች ላይ አባትም ጋር ልታየው ትችላለህ። ብዙ ጊዜ እንደውም አባት ላይ ሬር ነው። ይህን ምለው ወንድን ለማድነቅ ሳይሆን ብዙ ትዳር ውስጥ ገብቶ ኢንቮልቭ የሚያደርግ ፊው ነው የሰማሁት። በቁጥር አሉ ግን በቁጥር ነው። እንደውም ብዙ ጊዜ ሴት ልጅ ከእናቷ ጋር ቅርብ ስለሆነች እንደዚህ አይነት ነገር ሊፈጠር ይችላል። ሴቱ እንደሚባለው በአንድ ክችን 2 አለቃ አይኖርም ነው። በአንድ ቤት ውስጥ 2 ራስ የለም እና እንደዚህ አይነት ነገር ይፈጠራል። ምን ያርጉ? እንደዚህ አይነት ነገር ሲፈጠር በጣም ተጽዕኖ የሚያሳድሩ ከሆነ የባል ቤተሰቦች ሴቷ ላይ ተጽዕኖ ቢያደርጉባት ከወንዶች ጋር ልታጣላ ይናል። የሴቶቹንም እንመጣለን። የሴቶችም አሉ ወንድ ላይ ተጽዕኖ የሚያደርጉ። ካገባህ በኋላ በቤተሰብህና በሚስትህ መሀል ያለው ቦርደር ምንድን ነው የሚባለው በአማርኛ? ድንበር የማታበጅ ከሆነ አታግባ። ትልቁ ድንዝዝ አንተ ነህ። ቤተሰብህንም በጥብጠ እሷንም በጥብጠ አንተም ሰላም አታገኝም። ወንድ ማለት እዛ ጋር ነው። ችለህ አይደል ያገባሃት? ሚስትህን አስከብራት። ሚስትህን አስከብር ማለት እናትህን ናቅ ማለት አይደለም። ሚስት የማታልፈው ገደብ አለ። ቤተሰቦችም የማያልፉት ገደባቸውን ሊያውቁ ይገባል። ከዛ በፊት አግብተህ አታቅም። የራስን ህይወት ኖረህ አታቅም። ወደዚህ ህይወት ስታመጣት የሚስትህን መብት ማስጠበቅ ያንተ ነው። የቤተሰቦችን፣ የእህትን፣ የእናትን በአንተ ሳይድ ያሉትን መብት ማስጠበቅ ያንተ ነው። በግልጽ ተነጋገሩ። በተለይ አሁን ያለው ትውልድ አያቴ ከገጠር ይመጣሉ ጋቢያቸውን ከነበረባርሶ እንደዛ ስትቀበይ ነው ማገባሽ። አንቺም እንደዛው አያቴ እንደዚህ አይነት ሲመጡ ማለት ነው። እህቴ ኃይለኛ ናት ልትናገር ትችላለች፣ አንቺን ግን መናገር አትችልም። ምክንያቱም አንቺ ሚስት ነሽ። ምክንያቱም እሷን ናቀች ማለት እኮ እሱ ነው የተናቀ። አንድ ስለሆኑ ማለት ነው። ዝምድና ቁረጡ አይደለም። እዚህ ጋር በደንብ ወቁ። ጥንቃቄ ይፈልጋል። የእህትህን ዝምድና ፈጣሪ ፊት ትጠየቅበታለህ። የእናትህን ዝምድና ትጠየቅበታለህ። የሚስትህን መብት አላስከበርክም፣ በፈጣሪ ዘንድ ትጠየቃለህ። የወንድ ሸክም አንዷ እቺ ናት። በቃ እቺን በግልጽ አስቀምጡ። እናትን ትወዳታለህ? የስ በምድር ላይ የእናትን ያህል ሊወደድ የሚገባ የለም። በእናትህ አትደራደር። እንደሱ ማለት ትዳርን አፍርስ አይደለም። እናትህ ሚስትህን እንድትወድ ማድረግ ግን ያንተ ስራ ነው። ክፍተት ፈጥረህ የማይተዋወቁ ሰዎች አታጣላ። ካልተዋደዱ ደግሞ ድንበሩ እንዲያከብሩ አንተ ነው የወደድከው። ቤተሰብ አንተ የወደድክልህን ይወድልሃል። ይኸው ቤተሰብ እንደዛ አይደለም። ስትወልድ ታውቀዋለህ። ግን አንዳንዴ እንደዚህ አይነት ነገር ይፈጠራል አይደለም? አሁን ለምሳሌ እንደሱ ምን መሰለህ፣ ለክሩቤል የሚመኘዋት ልጅ አለች። ክሩቤል ግን ያገባው ሌላ ነው። እሱን ነገር ዳኛው ዋናው ተጫዋች አንተ ነህ። ካልተዋደዱስ እናቴ በፍጹም ሚስቴን አልወደደችም አይደለም። ስለዚህ መታ መስደብ፣ በአሽሙር መናገር፣ ይሄ ብሎ ሞያ እማዬ እዚህ ጋር ስቶፕ። ሳትበድላት ለእናትህ ተገዝተህ ማለት እናት ማለት ሁለተኛ ፈጣሪ ናት። ሰከንድ በቃ የፈጣሪ ስልጣን ያላት። ከዛ አልወደደችም አይደለም። እናትህ ሚስትን እንድትወድ ግን ማድረግ ትችላለህ። ምክንያቱም እናትህ በጣም ትወድሃለች። ሚስቴ እኮ በጣም ጥሩ ናት፣ እንደዚህ ታደርግልኛለች፣ ለማማ ይሄን ውሰድ ብላኛለች። ዋሽተህም ቢሆን እንዲዋደዱ ማድረግ ያንተ ነው። ምክንያቱም 2 ፓርቲ ነው ያመጣኸው። ይኸውልህ እናትህም እናት ናት፣ ወይዘሮ ናት። አንተ ካገባሃት ሴት ጋር እናትነቱን ለጊዜው እንተውና እቺም ወይዘሮ ናት፣ ማዕረግ አለ፣ ሚስት ናት። ለአባትህ ሚስት እንደሆነች ለአንተ ሚስት ናት። እዚህ ጋር ግን ሚናህ የምትጫወተው አንተ ነህ። እናትህ እኮ የእሷን ምርጫ አላሟላህላትም እንጂ የዚህች ልጅ እኮ ከዛች ከመረጠችው ልጅ በላይ መሆኗን አታውቅም፣ አታገባትም። ያገባው አንተ ነህ። እሱን ማሳየት ያንተ ነው። እናቴ ሁሌ ትጠላሻለች እያልክ እሁድ እሷ ጋር የምትወስዳት ከሆነ አለቀ፣ ደርቢ ነዋ። ማሚ እኮ ባለቤት እርግዝ ናት፣ ቆንጆ ቁርስ ላዘጋጅላችሁ ብላለች። አይተሃል? ዋሽቶ ማስታረቅ ወደዛ ያመጣል። ከዛ በኋላ ማሚ ይሄንን እኮ በዓል ነውና እናቴ ናት ኢቭን ራስ አድርገህ ሀኒ ናት የላከችልኝ። ግን ምን ይሆናል መሰለ፣ የሰው ልጅ በግምት ነው ሰው የሚጠላው፣ ሳያቅ ነው። በተለይ ጥላቻ ውስጥ ላይፍ ኮች በደንብ ልንገራቸው፣ ጥላቻ ቲያትር ነው። ደግሞ የክሩቤል የሚባል ልጅ መጣ። ስጠላው አላቅህም እኮ አብረን አልኖርንም፣ አልበላንም፣ አልጠጣንም። በቃ እንደዚሁ ከመሬት ተነስቼ አብዛኛው የችግሮች መነሻ ጭንቅላት ናቸው። ድራማ እንሰራለን። መጣች እቺ ልጅ ደግሞ እንደው ልጅ የፈርደውበት እቺ ልጅ ነው። ያንን ድራማ
አንተ በዚህ በኩል ልታጸዳው ትችላለህ። ኢን ሪል እያሳየ ማለት ነው። ስለዚህ አሁን እዚህ ጋር የምትጫወት አንቺ ሚስት ሆነሽ ባልሽ ጋር እንዴት አይነት ወይኔ ለስንት ስንመኝሽ ሄደሽ እዛ ጋር አይደለም። ማየ ለእናንተ ትልቅ ክብር አለው። በጣም ይወደኛል፣ በጣም ያከብረኛል፣ ፈጣሪውን ይፈራል። አየሽ፣ ያኔ ምን ይሆናል? እነሱ ቲያትሩን ነው የሚያውቁት እንጂ እውነቱን አያውቁ። እውነቱን ግን ሁለታችሁ ናችሁ የምትኖሩት። ከዛ በኋላ ሁለታችሁ ከተስማማችሁ፣ ሁለታችሁ ክፍተቱን ካልፈጠራችሁ በምንም ተአምር ሶስተኛ ወገን የእናንተ ትዳር ውስጥ መግባት አይችልም። ሚስትህን ፕሮቴክት ማድረግ የማትችል ከሆነ አታግባ። ሚስት ደግሞ አደራ ናት። ፕሮቴክት የማድረግ ደግሞ ትልቁ ኃላፊነት የወንድ ነው። አንተ ወደ ቤተሰቦች ወግነህ ከቤተሰቦች ጋር አለመስማማትን ወደ አልጋህ አምጥተህ እንዴት አብረሃት ልትኖር ነው? አደራህን አልተወጣህም። አደራ መብላት ነው እሱ። ሴትም ግን ባልን ፕሮቴክት ማድረግ አለባት አይደል? ምን ጥያቄ አለው? በተቃራኒ ወንዶች እንዳይቀየሙን አይደለም፣ ሪያሊቲ ነው። ይሄን ነገር ስንናገር ዶንት ቴክ ኢት ወንድና ሴት በሁለቱም ሳይድ። ደግሞ ይሄ ባልሽ እንዴት ነው ምናምን ነው። ማማ ባሌ ጥሩ ነው፣ ጥሩ አባት ነው፣ ጥሩ ባል ነው፣ እንደ ጓደኛም ጥሩ ጓደኛ ነው። ባል ለሚስቱ የመጀመሪያ ጓደኛም ነው፣ የመጀመሪያ ልጅም ነው። እቺን ፓርት ደግሞ ማወቅ አለባቸው። እሱ በጣም ጥሩ ነው፣ እንደዚህ አያስብም። ቴማማ እንደዚህ አይደለም፣ እሱ እኮ እንደዚህ ነው። ያ ባልሽ ሲል አባቱ አይ ባቢ እንደዛ እኮ አይደለም፣ ሂዝ ቬሪ ጉድ፣ በጣም ይጠነቀቅልኛል። እናንተ ራሱ ጥሩ ክብር አለው። በቃ አለቀ። የቤተሰባችሁን ሚስጥር አሳልፋችሁ ደግሞ ለሁለቱም ወገን አትስጡ። በቃ ጨርሱት። እናንተም እኮ በቃ እነሱም ባለትዳሮች ናቸው። እናንተ ችሏችሁ ነው እዚህ ጋር ያደረሷችሁ። በነገራችን ላይ ያንተ ቤት ያለው እኮ እናትህም ቤት አለ። እሱን ግን መማር አለብሽ፣ ልምድ መውሰድ አለብሽ። በቃ ሁለቱም እዛ ጋር። ሌላ ደግሞ የቤተሰብ ቢዝነስ ውስጥ የሚሰራ ባል ብዙ ጊዜ ችግሩ ምን ይሆናል መሰለ? እቺ ደግሞ ያላት ድርሻህን ወቅ እዛ ውስጥ ድሮም ኪሳራ ይመጣል፣ አሁንም ይመጣል። እሷ ስለመጣች አይደለም ኪሳራ ይመጣው። እሷ ስትመጣ ምንድን ነው አንተ ድሮ ለምሳሌ እህት ብለው ባለፈው ጽፈውልኛል አንድ ፖድካስት ላይ። እህትህ ድሮ ጓደኛህም ናት፣ እህትህም ናት፣ ሁሉ ነገርህ ናት። እህት ደግሞ ለወንድ ልጅ እንደ ወንድ አይደለም። ወንድም እህትን የሚወደውን ያህል አይደለም። እህት እናት የምትወደውን ያህል ነው ወንድሟ የምትወደውና ከመውደድ የተነሳ ጣልቃ ልትገባ ትችላለች። ከዛ በኋላ አይ እህቴ እወድሻለሁ፣ አሁን ግን ሚስት ያለች በቀኝ በኩል አንቺ በግራ በኩል ነሽ። ከዛ በኋላ በዛ ውስጥ እንድትገባት። ከዛ በኋላ ከቤተሰብ ጋር መሰራ ከሆነ ድርሻህን እወቅ። ሚና መደበላለቅ ጦርነት ያመጣል። ኢቭን የቤቱ የፋብሪካው ኃላፊ በሉት ወይ የገቢ ምንጭ አንተ ብትሆንም የሚስትህና የቤተሰብህን ለይ። ይሄ ለትዳሬና ለቤተሰቤ፣ ይሄ ደግሞ ለቤተሰቤ። ስራ አስኪያጇ እህትህ ብትሆንም የመረረ እውነት ንገራት። እኔ አሁን ባለትዳር ነኝ፣ ራሴን የቻለ ህይወት አለኝ። በአንተ ላይ ያላት መብት እንደተጠበቀ ሆኖ ግን ትዳርህ ላይ መብት የላትም። 4 ነጥብ። ሚስትህ ተጠሪነቷ ለአንተ ነው እንጂ ለእህትህ አይደለችም። ባልሽ ተጠሪነቱ ለአንቺ ነው እንጂ ለወንድምሽ ላጎትሽ አይደለም። በቃ ይሄን ነገር ለዩት። እቺ ነገር ብዙ ጊዜ ትደበላለቃት፣ የሚና መደበላለቅ። እኛም ደግሞ እስኪ አሁን ቤተሰቦችን አወራን አይደል? ሚስትም ደግሞ ቤተሰብን ምትገፋ ልትኖር ትችላለች። ባልም የእሷን ቤተሰቦች የሚገፋ ደግሞ ይኖራል አንዳንዴ። በጣም አለ። ምክንያቱም የንቀት ማሳየት ሊሆን ይችላል ሲመጡ፣ እሱም ንቀት ማሳየት ሊሆን ይችላል ለእሷ ቤተሰብ። ደስ ማይል ንግግር መናገር ሊሆን ይችላል። ይሄ ላይክ ፖዚቲቭ አለመሆን ደግሞ ኦፍኮርስ በነዛ ሳይድም ቅራኔ ሊፈጥር ይችላል። ስለዚህ እኔ ስለ ቤተሰቦቹ ያለኝ አመለካከት ምን መሆን ያለበት፣ እሷ ስለ እኔ ቤተሰቦች ያላት አመለካከት ምን ድረስ ነው ማክበር ያለባቸው? ባልን ወዶ የባልን ዘመድ አለመውደድ የመጀመሪያ ድንቁርና ነው ለእኔ። እሱ ከየት አመጣሽው? ከነሱ ውስጥ የወጣ እኮ ነው። የዘመዶችሽን በዚህ ጋር ድርድረሽ የእሱን ዘመድ ምታርቂ ከሆነ ትዳርሽ ደስተኛ የሚሆን ይመስልሻል? ኦኬ፣ ፖዚሽንሽ ከፍ ብሎ አሸንፈሽው ልታደርጊው ትችያለሽ፣ ግን ደስተኛ አይደለሽም። ምክንያቱም ከሰው ነዋ የተፈጠረው እሱ። ዘመዶቹ በባሌም በቦሌም ይመጣሉ፣ በለቅሶ ይመጣሉ፣ በደስታ ይመጣሉ። የመጡ ቁጥር አኩርፈሻቸው አፍንጫሽን ነፍተሽ ትችዋለሽ። ነገ ልጆችሽ ሲያገቡ ዛሬ እሱ ተገዝቶልሽ ሊሆን ይችላል። የነገ ልጆችሽን ትዳር ግን ከአሁኑ ጀምረሻል። አለቅ።
የነገን ትውልድ ነው እያበላሸሽ ያለሽው ሴት ከሆንሽ ማለት ነው። አደር ሳይድ ወንዱ ማለት ነው። ያንተ ወገን ብቻ መጥቶ የእሷን ወገን የምትከለክል ከሆነ በምንም ተአምር በህይወት ውስጥ ደስታ አታገኝም። ከየት ነው የመጣችሁ? ከሰው እኮ ነው የመጣችሁ። ባይመቻችሁ እንኳን ተቀበሉ፣ የባል ዘመድም ይሁን የሚስት ዘመድም ይሁን። ምክንያቱም በዛ ላይን ውስጥ ነው የመጣችሁ፣ ፈጣሪ ያመጣቸው። በጣም የሚሸወዱት እዚህ ጋር እኮ ነው። ከየት የመጣን ሰውዬ ወይንም ሴትየውን ያገኘኸው? ከሰው ውስጥ የመጣች ብዙ ኢንቨስት የተደረገበት ብዙ ዋጋ የተከፈለበት እኮ ነው። እስኪያድግና አምሮ ለአንቺ ባል እስኪሆን ድረስ ያደረሱት እዚህ አንቺ የምትገፊያቸው ዘመዶች ናቸው። በዚህ በኩል ደግሞ እድሜዋን ሙሉ ቅብርር አድርገው አሳድገው ለዚህ ጋር ያደረሷት ሚስት ከሰማይ አልወረደችም። እነዚህ አንተ የምጠላቸው ዘመዶችና እዚህ ብዙ ዋጋ ተከፍሎበት ነው እዚህ ጋር የመጣችው። ይሄ ሰይጣናዊ አስተሳሰብ ነው። በቃ ከዚህ ራቁ። ምክንያቱም ዛሬ ላይ ኦኬ ተሸንፎልሽ ሊሆን ይችላል፣ ወይ አሸንፈሽው ወይ እሱ አሸንፎሽ ሊሆን ይችላል። ዋን ሳይድ ነው የሚያሸንፈው። ዞሮ ዞሮ ግን ደስተኞች አይደለህም። ከዛ በኋላ ትፈረጃለህ ቤተሰብ ውስጥ። ተውት፣ ወለድ ነው እንጂ እሷን ካገባ በኋላ የኛ አይደለም። እንደዚህ መባል ሞት ነው። መገለል ደግሞ አይወድም። ማንኛውም ሴትም ወንድም መገለል የለበትም። ከሰው እኮ ነው የተፈጠሩ። በተለይ ወንዶች እንትን እንላለን፣ ፋሚሊን ላለማስቀየም በጣም ረጅም ርቀት እንሄዳለን። ወንዶች ካልክ ባላንስ ስናወራ ባላንስ ለማድረግ ነው እንጂ ይኸውልህ፣ ወንድ ልጅ ሲያገባ ከእናቱ ነው የሚመታው። እናቱን ይረሳል። በቃ የመጀመሪያው ምት ከፈጣሪ የሚመታበት ከዛ ነው። ከባድ ምድር ላይ ያኖረችህን የወለደችህን 9 ወር በሆዷ ከነሽንት ከነምን ዛሬ የምታምረው ባለሽቶ ባለመርሰዲስ ባለምናምን እርሳ ወንድሜ፣ ከዛች ከኮሳሳ እናት ውስጥ ነው የመጣኸው። ለሚስትህ ብለህ እናትን የረሳህ ቀን አርቲፊሻል ላይፍ ነው የምትኖረው። ምክንያቱም ለእናቱ ያልሆነ ለሚስቱ አይሆንም ይመስላል እንጂ ባለቀ ሰዓት በተለይ እናት አባታችሁ በህይወት እያሉ ፕሊስ በደምብ ሁለቱም ሳይድ እናት አባታችሁ በህይወት እያሉ ማለት ነው አገባው ብለህ አግልለህ የሞተች ቀን በቃ ረመጥ እንደረገጠ ሰው ታውቃለህ። እድሜ ልክህን ጸጸት። እናቱን የሚወድ ወንድ ባየህ ቁጥር ታለቅሳለህ። ሳትንከባከባት ነው ከዚህ ምድር የሄደችው። ስላገባህ ብቻ እናትህን አገለልክ ወይ እህትህን ወይ ወንድምህን። በህይወት ያጣሃቸው ቀን ግን በፈጣሪ ፊትም ትጠየቃለህ። አንተም ሰላም አታገኝም። ሚስትን ለማስደሰት ብለህ ቤተሰቦችን የምትጠላ ወንድ ፕሊስ ደንዝዛልና ነቃበል። በዚህኛው ሳይድ ደግሞ ልክ እንደ ሴቷ እንደ ወንዱ ማለት ነው አግብተሽ እናትሽን የዘጋሽ እናትሽን ያገለልሽ ቀን የለሽም በህይወት እንደሌለሽ ቁጥር ይሁን። ምክንያቱም ወደዚህ ምድር ያመጣው ያ ቤተሰብ ነው። እህትሽ፣ ወንድምሽ፣ አጎትሽ፣ አክስትሽ ኢቭን ማህበረሰብ መብት አለው። ይሄ ነው በምትኖርበት ማህበረሰብ ውስጥ ዋጋ ከፍለዋል፣ አስተዋጽኦ አለው። በህይወት እያሉ ማለት ነው። በአጉል ትዳር አጉል ነው እሱ። በአጉል ትዳር ምክንያት ህይወታቸው ካለፈ በኋላ የነቃሽ ቀን እድሜ ልክሽን በቃ ጸጸተኛ ሆነሽ ነው የምትኖር። ደስተኛ ማይሆኑስ የትዳር አጋሮች ለምሳሌ ወንዱ እናቱን ሲረዳ ወይም እሷ ቤተሰቦቿን ስትረዳ ማይመቹ የትዳር አጋሮች አሉ ብዬ አስባለሁ። የመረረውን ስለማይነግራት እናቱን ስረዳ የምታኮርፍ ሴት መጀመሪያ ትክክለኛ ሚስት አይደለች። ሰይጣናዊ አስተሳሰብ ነው ያለባት። ምክንያቱም ያቺ ደካማ እናት ናት እሱን የሰጠችው። እናቱን ስለረዳ አፍንጫዋ የምትነፋ ከሆነ የራሷ ጉዳይ። ምክንያቱም እናት ምንድን ናት? ፈጣሪ ናት። እሱ ከየት መጣ? እናቷን ስለረዳች አፍንጫዋን የሚነፋ ወንድ ደነዝ ነው። ልክ አይደለም። በቃ አቆም። እነዚህ እኮ የፈጣሪ ህጎች ናቸው። ከየት መጣና ነው አንተ የምትከላከለው? ለምን ቤተሰቦቿን ረዳች አይደለም፣ እንዴት እንርዳ ነው አጀንዳ መሆን ያለበት። ቢቻል ሰፖርት ማድረግ በነገራችን ላይ ፍላጎት አይደለም። ቤተሰብን ሰፖርት ማድረግ ከሁለቱ አንዱ ደካማ ሊሆን ይችላል። ለምሳሌ የሴት ወገን ደካማ ከሆነ አግብተህ እንደ እናትህ አማችን ማታይ ከሆነ ችግር አለብህ። በቃ ልጅቷን አግብተህ እናቷ እየተቸገረች ዝም የምትል ከሆነ በቃ ትክክል አስተሳሰብ የለህም። በሌላው ሳይድ ደግሞ የአንቺ ቤተሰብ ጥሩ ሆኖ የእሷ ቤተሰብ እናትየው ደካማ ሆና እናትየውን ስለረዳ የምትናደጂ ከሆነ ሂማኒቲ የለሽም። ምክንያቱም ከዛ ውስጥ ነው። ይሄ የፈጣሪ ህግ እኮ ነው። ጥሩ ቤተሰብ እናት አባት ይቅር፣ እናት አባት አለመርዳት ኃጢአት ነው። እንደውም በዚህኛው ሳይድ ይሁን በዚህኛውም ሳይድ የተቸገረን ሰው አለመርዳት እኮ ኃጢአት ነው።
የተቸገረን ሰው ኖት የወለደህን ወንድምህ ተቸግሮ ማለት ነው እየተንከራተተ ባለቤት ስላልወደደች ወንድምህን አለመርዳት ምን ማለት ነው? እንደውም አልፋ ይሄ ልጅ እኮ ወንድምህ ነው ለምን አትረዳውም? ያ ትልቅ ፖይንት ነው። አየህ፣ በዚህ በኩልም እንደዛ ወንድ ሴት ስንል በሁለቱም ሳይድ ውሰዱት ፕሊዝ። ዶንት ቴክ ኢት አስ እንዳይደክመን እዛዚህ ማለትና ስናወራ በሁለቱም ሳይድ በቃ የአማቾችን መርዳት የውዴታ ግዴታ ነው። በቃ በሁለቱም ሳይድ ከዛ አልፎ ሰውን ረዳ የለ እንዴ ለጉራ አንዳንድ ጊዜ ለመታየት እናት እዚህ ጋር እኮ ስስ ብላ እዛ ጋር ሌላ ታሪክ ጎበዝ ለካሜራ ገንዘብ ያመጣል። ኖ በፈጣሪ ዘንድ ትመታበታል። እስማማለሁ። እኔ ብዬዋለሁ ከዚህ በፊትም መርዳት ከፈለገ አንድ ሰው በጣም ብዙ የተቸገረ ዘመድ አለ። ካሜራ ሳላረዳቸው ሚስቴ አትወድም ብለህ ደብቆ የሚረዳ ወንድ አለ። ግን ላለመጨቃጨቅ ያደረገ አይደለም። የሰው ልጅ ነውና አንድ ቀን ትይዘዋለች። ያኔ እናት ወይ ሚስትን ትመርጣለህ። ቀድመህ ንገራት። ሬት ነው ተዋጠው። ሬት ነው ከማግባቱ በፊት ኖ አግብቶም ቢሆን በቃ እናቴን እረዳታለሁ ከሌለኝ ወላጅ እናቴ ናት። በሐርሻ አትንገራት። አቅፍ አድርገህ ማሚ እኮ ትንሽ ያ ኑሯቸውን ታውቂያለሽ። አልፎ አልፎ አልሰፖርታል አልፎ አልፎ አይደለም መሆን ያለበት ሁሌ ነው። ከዛ በኋላ እሷም እናትን የምጠላበት ምክንያት አይኖርም እኮ። ይህን ያህል ክፉዎች እኮ አይደሉም። ያንተ ለነሱ በአግባቡ አለመንገር ነው ወይንም የእሷ በአግባቡ አለመንገር። የገቢ ምንጭ ሳይሆን መርዳት ግዳጅ ነው። አንተስ ደስተኛ ነህ እንዴ? አማቾችህ ወይም አማችሽ በኑሮ ውድነት እየተሰቃዩ አንቺ እዚህ ጋር ከጓደኛ ከምናምን ጋር አሸሸ ገዳሜ ማለት አር ዩ ሪሊ ሃፒ? ፈጣሪ ሲወደዋል። ልጆችሽ ነገ ሲያገቡ እንደዛ የማይሆኑበት ምን ዋስትና ሰጠሻቸው? የሰው ልጅ ደግሞ ዋስትና የለውም። ፈጣሪ ብቻ ነው ዋስትናው። እነዚህ ነገሮች እንደዚህ ካልታሰቡ በስተቀር እኔ እናቴን እያንዳንዱ ነገር እየረዳኋት የሚስቴን እናት ማረዳት ከሆነ አማይ ሬሊ ትክክለኛ ባል ነኝ? እቺን ነገር ዳኝነት አትፈልጉ። በቃ ህሊና ዳኛ ነው። እንደውም አንድ ሰው ምን ሲል ሰማው፣ እንደውም ቢቻል አንተ የሷን ቤተሰቦች እሷ አንተን ቤተሰቦች ብትረዱ አሪፍ ነው። ግን ቢቻል ነው። ባይቻል ግን ሩል አስቀምጥ። በቃ በእናትሽ አትደራደሪ፣ በእናትህ አትደራደር። በቃ የመረረ እውነት ይደብሯል ብዬ አስባለሁ። እንግዲህ ግን የኔ አይደለም የፈጣሪ ነው። የመጨረሻ ጥያቄ፣ እሺ አንተ በአንተ ኤክስፒሪየንስ እናትህ መረጠችልህ፣ እድለኛ ሆነ እናትህ መረጠችልህ። እናትም በተለይ ይሄ ዘመን ከተማ ውስጥ ስታድግ ምናምን ያ ኤክስፒሪየንስ ብዙ የለም፣ ልምዶ የለም። ምክንያቱም እናትህ አንተ የምታገኛቸው ሰዎች ጋር የመገናኘት አቅሟ በጣም ሬር ነው፣ ምንም ጥያቄ የለውም። ግን ወንድ ልጅ ሚስት የምትሆነውን ሴት ሲመርጥ ምን ቢያይ ጥሩ ነው ትላለህ ካለ ኤክስፒሪየንስ? ሴትም ባል ስትመርጥ ምን ላይ ፎከስ ብታረግ? ምክንያቱም ብዙ የሚያጓጉ ነገሮች አሉ። ከዛ ውስጥ የቱ ላይ ፎከስ ታረግ? ሴት ልጅ ወንድም የቱ ላይ ፎከስ ያደርግ እንዳይሸወድ ብለህ የምታስበው? የመጀመሪያ እምነት ከሌላት አታግባት። እምነት ከሌለው አታግቢው። ሃይማኖት ማለት እምነት ማለት መንፈሳዊነት በጣም ያስፈልጋል። በነገራችን ላይ ይህችን ነገር በጣም ደጋግሜ እላለሁ። የመጨረሻ የሰው ልጅ መሸሸጊያው ፈጣሪ ነው። በጣም በቃ የፈለገ ለምሳሌ ኦርፋን ሊሆን ይችላል። ኦርፋን ልትሆን ትችላለች፣ እናት አባት አያት። ወይንም ደግሞ አሁን ባለንበት ዘመን አጉል ቅብጠት ምንም የማይፈራ ሊሆን ይችላል፣ ወይም ምንም ማትፈራ ዓለማዊ ልትሆን ትችላለች። መቆሚያ የለውም። ከማንም ነገር ጋር ይላተማል። ሲያጠፋ ፈጣሪ አይለቀኝም፣ ባሌን ብበድል ድንበር ናት እሷ። ሚስቴን ብበድላት አቅሙ አለኝ እኮ ጉልበቱ አለኝ፣ ገንዘቡም አለኝ፣ ልበድላት እችላለሁ። የገንዘብና የጉልበት ባለቤት ግን ፈጣሪ ነው። ስለዚህ ለአላህ ብለህ ማትተው ከሆነ ለፈጣሪ ብለህ ማትተው ከሆነ ምን ይመልሰሃል? ግድ የላችሁም። እፍታው የመጀመሪያው እኮ የሚጋቡት ለሴክስ እኮ ነው ታውቃለህ። የግል ስታረግ በቃ ልታገኛት፣ ልስማት፣ ልታቅፋት ምናምን አይደለም። ፕሊስ እሱ ሁሌም አለ። በዛ ውስጥ ግን ሰውየው ሃይማኖት አለው ወይ? ግድ የላችሁም። እንዴትም በቃ ብትወዱትም ነገ መመለሻ የለውም። እምነት የሌለው ሰው በጣም ከባድ ነው። በነገራችን ላይ በጣም ድንበርም በምንም ማቆሚያ የለውም። ሁለተኛ አንቺን ወዶ መጥቶ እናቱን የሚያማ ከሆነ ቶሎ ውጪ። ለእናቱ ያላዘነ ለአንቺ ያዝነ።
የሴት ምልክት መጀመሪያ እናቱ ምድር ላይ ያመጣችው እናቱ ነች። እናቱን ያላከበረ እናቱን ያልወደደ ምድር ላይ ነው መኖር የሌለበት ያ ሰው እኮ። ምንም እናት ክፉ ብትሆኑ እንኳን ዋጥ አርጎ በደሉን ዋጥ አርጎ ስለ እናቱ ክፉ ነገር የነገረሽ ባል አስበሽዋል? አንቺ ህይወት ውስጥ መተሽ ከእናቱ በላይ ያኖረኛል ብለሽ እፍታው ትዳር አይሆንም። በቃ በምንም ተአምር በቃ አባቴን አልወልደውም ካለች ስቶፕ ዴር። የመጀመሪያ ምድር ላይ ማለት ነው ለሴት ልጅ ተሞክሯ ሁል ጊዜ ያደገችበትን ቤት ታስላለች። አባቷን ከአባት ጋር ያለ ግንኙነት እኔ ፐርሰናሊ ግን እንደዚህ ስንል አባት የሌላት እናት የሌለው ወንድ ይመጣል። እነሱን ያካትት ግንኙነቱ ውስጥ ማለት እናቴን ሳላቅ ነው ያደግኩት የሚሉ ወንዶች አሉ። አባቴን ሳላቅ እሱ ፌር ነው። ከዛ ውጪ እያለ ግን በጣም የምትጠላ ከሆነ የመጀመሪያ ለሴት ልጅ ወንድ ማለት አባቷ ነው። የመጀመሪያው በምድር ላይ የምታውቀው እዛ ጋር ኮምፕሮማይዝ አርጋ ያልፈታቸው ጥያቄ ትዳር ውስጥ ይነሳል። ወንድ ስለሆነ ከእናቱ ጋር የመጀመሪያው ምድር ላይ ያለችዋ ሴት ናት። በእስልምና እናትና አባት እኩል አይደሉም። ኢኔሴንስ ለማበላለት ሳይሆን ትልቁ ሀቅ እናት ነው። አራተኛ ላይ ነው አባት። ሶስቱንም ሜዳሊያ ለእናት ነው የሚሰጠው። አራተኛ ሰርተፊኬቱን ነው ለእኛ የሰጠው። ያቺን ያልተቀበለ ጀግና እዚህ ጋር አንቺን ሊያኖርሽ አላቅም። አንድ ቲያትር ላይ ወር ፊልም ላይ ነው በእናቴ ያላመንኩትን ማህበረሰብ በልጄ ያላምንም ይላል። ማለት እናቱን ከመውደድ ለእናቱ ያልታመነ ወንድ ለአንቺ ይታመናል ማለት እኔ እዚህ ጋር ሳወራ በነገራችን ላይ ዶንት ቴክ ኢት አስ ኤ ፕሪንሲፕል። አንዳንዴ የኔ ህጎች ናቸው የገባኝ። ሁሉም ሰው ላይ ላይሰራ ይችላል። ሁሉም ሰው ላይ ላይሰራ ይችላል። ግን ጀነራል ነው። ወደ ምድር ያመጣች ሁለተኛው ፈጣሪ እናት ናት። ችግርም ቢኖር መፍታት አለበት፣ ከነ ችግሩ መፍታት አለበት። እቺ ነገር ዛሬ ላይ እፍታ ውስጥ ስላለ ሀኔ ስዊቲ ማሬ ወተቴ በሬዱት እያክስ ምናምን እያለ ሊያመጣች ይችላል። ስትቀበይ እወቂው ማማ ደህና ናት። እናትህ እንዴት ናት? ከእናቱ ጋር ያለው ግንኙነት ጥሩ ያልሆነ ወንድ ከሚስቱ ጋር ግንኙነት ላይ ከባድ ነው። አባትሽ እንዴት ነው? ቤተሰቦችሽ እንዴት ነው? ስንተኛ ልጅ ነሽ? እንዴት ትሮ እኮ እናቷን አይተ ልጅቷን አግባ የሚባለው ነገር ከመሬት ተነስቶ የመጣ አይደለም ይባላል። እናቷን አይተ ልጅቷን አግባ ሲባል ዝም ብሎ እንትን አይደለም። እናቷን ስለምትሆን እና መልስ አንተም እናት ነው የምትሆነው። እሷም እናት ነው የምትሆነው። ለአንተም እኮ መጨረሻ ላይ ለልጆች እናት ነው እኮ የምትሆነው። አንተም አባት ነው የምትሆነው። ስለዚህ ለወንድ ሲሆን ደግሞ አባቱን አይተ እሱን አግባ እንደማለት ነው። አሁን እንደሱ ማለት ያደገበት ማህበረሰብ ከሌለማ የለም። ይኸውላችሁ ፈጣሪ የማይፈራ ወንድ፣ ቤተሰቡን የማያከብር ወንድ፣ ከጓደኞቹ ጋር ጥሩ ሪሌሽን የሌለው ወንድም ይሁን ሴት፣ አንድ ላይ ወንድ ስል ወንድ ብቻ ማለት አይደለም። ቦዝ በቃ እነዚህ እንደ ክራይቴሪያ ያስቀምጡ። የቀረው ፈጣሪ በረከቱን ይጨምራል። አግብተሽ ወልድም አብረ ማደግ ትችላለህ። ብዙ ሰው ግን ወንድ ልጅ ገንዘብ ካለው በቂ ነው፣ ሴት ልጅ ደግሞ ቆንጆ ከሆነችና ወጣት ከሆነች በቂ ነው። የአብዛኛው ሰው ዋጋ የሚያስከፍለው እሱ ነው ይመስለኛል። ይሄ ውሸት ነው እንዴ! ሰው ነው የምታገባው፣ ገንዘብ አታገባም። ውበት ፈራሽ ነው፣ ገንዘብ አላቂ ነው። ግን የሚሰማ አለ፣ ወደው ነው የሚሰማው። ህይወት ደግሞ እኮ የምታስተምርህ እንደዚህ አንተና እኔ እንደዚህ ቁጭ ብለን ዘንጠን እንደምናወራ መሰለህ። በጥፊ ገና ከእንቅልፍ ስትነሳ ህይወት በጥፊ ነው የምትልህ። መዝነብ ሳይኖርበት ይዘንብብሃል። ምን ነው የምታመጣው? አስበሃል? በጠራራ ፀሐይ በስብሰ ቢሮ ትገባለህ እንዴ? ከዛ ክርር ያለ ፀሐይ ውስጥ የታክሲ ተልፍ ትሰለፋለህ። ህይወት ነዋ። ኧረ አንተ በፈለግከው በፉጨት ልጠራት ፈለግ ህይወትን። እንደሱ አይደለም። ህይወት ታስተምርሃለች። ህይወት ደግሞ ጥሩ ትምህርት ቤት ናት። ሉክ ትምህርት ቤት ተምረህ ሸምድደህ ነው የምትፈተነው። ህይወት ግን ስትጀምር እንደዛ አይደለም፣ ተቃራኒ ናት። ከፈተና ነው የምትጀምረው። ብድግ ስትል በጥፊ ነው የምትጀምርህ እያልክ መቀጠል። ብድግ ስትል
እንትን የለም ትምህርት በመኪና መሄድ ስትፈልግ በእግር ትሄዳለህ። መቸገር ሳይኖርብህ ትቸገራለህ። ትምህርቱ ከፈተናው ነው። ትክክለኛው ደግሞ ህይወትም ትዳርም ከፈተናው ነው። ይሄ አሁን ውበት መግቢያ ነው። ቆንጆ ይደነቃል፣ ችግር የለውም። ውበት መግቢያ ነው። ሀብትም ቢሆን መግቢያ ነው። ግን የምታገቢው በሀብቱ ውስጥ ያለ ሰው፣ በውበቷ ውስጥ ያለችዋ ሴት ያቺን እኮ ነው የምታገባው። አንድ ሰው እንደውም ቲክቶክ ላይ ምን ስትላየው ደስ ማይል ቀልድ ነው። በእርግጥ ግን ለገንዘብ ብዬ ያገባሁት ባሌ ጂም ትሬነር ቀጠረልኝ። ስራ ያውጣ እለፈኝ። ያው ለገንዘብ ነው ያገባሁት። ሰው ትሬነሩን ፍቅረኛ ያደርገዋለሁ አሁን ነው የስፖርት ምናምን የሚያሰራውን መሰለኝ። በእሷ ቤት አሁን ሀሪፍ ሆነ መናገሯ ነው አይደለም። እድሜ ልኳን ነው የምትቃጠልበት። አይ ቲንክ ቀልድ ነው። ምክንያቱም ለምንድን ነው እሷ ቀለደች አይደል? በህይወቷን የቀለደችው እናት ናታ። እቺ አሁን ያለችው የወዳጆች ልታስነካኝ ጥሩ ትሬነሮችን ስለማቅ ማለት ነው። አይ ቀልድ ነው፣ እንደ ቀልድ ነው ያየሁት። እሱ ፓርት ያልፋል እኮ ሁሉም ነገር ግን ይመጣል ብዬ እኮ ነው። አሁን እውነትም ለገንዘብ ብላ ያገባች ሴት ቅድም እኮ አንተም ስትለው ነበረ የሆነ ሰዓት በቂ ፍቅር ካለማግኘት ደግሞ ፍቅር ወደሚሰጣት ደግሞ ማየት ትጀምራለች የሆነ ሰዓት ላይ። ምክንያቱም ገንዘቡን ያመጣውን ሰውዬ በደንብ አታውቀውም፣ የእድሜ ልዩነቱ ይኖራል ምናምን። ይህን ስንል ግን በአይኔ ምንስ ገንዘብ መጥፎ ነው እያልን አይደለም። ልክ ክሩቤል መጨረሻ ሰዓት ብለን እንደገና ወደኋላ እንዳትመርሲ። አንድ እውነት ልንገርህ፣ ለብር ብለሽ ግቢ፣ ለፎቅ ብለሽ ግቢ። ለብር ብለህ አግባት፣ ለፎቅ ብለህ አግባ። ትዳር የፈጣሪ ነው። እድሜ ጋፕን ቢፈጠር ያልተጻፈልህን ሰው ልታገኝ አትችልም። በቃ የፈጣሪ ህግ ነው። ታዲያ ለምን ይፋታሉ በዚህ ደረጃ? እንትኗ የመጨረሻ ነው ብያለሁ። አንዳንዴ ያልቃል እኮ ከልኩ ሲያልፍ ያልቃል። ሁሉም ነገር ጽዋው ይሞላል። ይኸውልሽ ፈጣሪ ወደዛ ሀብታም አንቺ ሰበብ ሀብት አርገሽ ገባ ወይ አንተ ሰበብ አርገ ገባ አይደለም። ከዛ በኋላ ግን ሀብቱ ውስጥ ሰው አለና ሰው ፈልገ ሀብቱ ውስጥ ከገባህበት አንዴ ማስተካከል ነው መፍትሄው። ወደ ትዳር የሚያስገባህ እኮ አልጋ በአልጋ እንድትሆን አይደለም። የህይወትን ቻሌንጅ ታይዛ አብረህ እንድትሄድ እኮ ነው። የምትፈጽመው ቃለ መሐላ እኮ የሰይጣን አይደለም። በሀብት አግባ፣ በውበት አግባ። ወይ ደግሞ ወንዶች አሉ እቺንማ የግሌ ያረጋታለሁ አሳያቸዋለሁ ብለህም አግባ፣ ችግር የለም። በፈለግከው መንገድ ግባ። ከገባ በኋላ ግን ኒካሁ ላይ የሚጠራው የፈጣሪ ቃል ነው። ሰማንያው ላይ የሚጠራው የፈጣሪ ቃል ነው። ያቺ ኦርኬስትራ ትቀራለች። ደሞመንት ህጋዊ ትዳር ሲሆን ማለት ነው። ያኔ የምትጫወተው ጨዋታ የሳንቲሟን ወይንም የውበቷን አይደለም። ቤት ውስጥ እኮ ሞዴሊስት አይደለች ሚስትህ ናት እንጂ የሞዴል ውድድር ልታዘጋጅላት ነው እንደ ቆንጆ ያገባ። የሀብታም ውድድር ልታዘጋጂ ነው እንደ ሰውየውን ያገባሽ። በብሩ ውስጥ ያለ ሰውዬ፣ በብሯ ውስጥ ያለች ሴትየው፣ በውበቷ ውስጥ ያለችው ሴት በወንዳ ወንድነት ውስጥ ያለ ኮቱን አይደለም ሰውየው ውስጥ ድረስ ማየት ያስፈልግሃል። ስትገባም ደግሞ ግዳጅ አለብህ፣ የፈጣሪ ግዳጅ። ሚስትህን የማስተካከል ባልሽን የማስተካከል ወደምትፈልጊው የማምጣት እንዴት ብለሽ ፈጣሪ ሆይ ወደ ትዳር አመጣኝ ከዚህ ሰው ጋር ከዚህ ሴት ጋር ትዳራችን የተባረከ አድርግልን። የእድሜ ጋፕ ኖሯቸው ጥሩ ትዳር የሚኖሩ ጎበዝ፣ ወደ ሃይማኖታችን እንመለስ እንጂ ሃይማኖት ላይ አለ እኮ ጋፖች አሉ እኮ። ጎቱ የነቢያቶች ሚስት እዩ። ሴቷም ትበልጣለች፣ ወንዱም ይበልጣል። ትዳራቸው የተባረከ ነው። ስለዚህ አሁን በፈለግከው እምነት ሄድ፣ እነዚህ እንትኖቹ ይኖራሉ። እዛ ውስጥ ግን ሰው ይኖር እኮ ነው። ከዛ በኋላ ትዳር ኦርጋናይዜሽን ነው። ቅንቅኑ ምናምኑ መግቢያ ነው። ያ እንግዲህ ኔክስት ፖድካስታችን ሆፕፉሊ ስቱዲዮ ውስጥ ይሆናል ብዬ አልገምትም። አሁን እሱ አንተ ምርጫ ነው። ያረግን ሊሆን ይችላል፣ ደስ ይለኛል ሊሆን ይችላል። ዴፊኔትሊ ግን እንገናኛለን። ለምን መሰለ እርግጠኛ ነኝ በኮሜንት እንጨናነቃል። በጣም ብዙ ሀሳቦች እነካክተናል። ብዙ ጥያቄዎች ይኖራሉ ብዬ አስባለሁ። እግዚአብሔር ሲፈቅድ ደግሞ በድጋሚ እንገናኛለን ብዬ አስባለሁ። ካለህ ቢዚ ስኬጁል ታይም ሰተን ስለመጣ ግን እግዚአብሔር ያክብርልን። ቴንኪው በጣም ነው የማመሰግነው። ከመዝጋቴ በፊት ግን ይቅርታ መጠየቅ ፈልጋለሁ። አጥፍቼ ከሆነ በምንናገረው ንግግር ውስጥ በአህዱ ፖድካስት ኦን ቢሃፍ ኦፍ እኔ እዚህ ሳወራ የዚህ ቤት አባል ሆኜ ነው ማወራ። በምንናገረው ነገር ውስጥ ቅር ያላችሁ
ያልተመቻችሁ ቃል እናንተን ለመንካት መቼም አናረገውን። በጣም እንወዳችኋለን፣ በጣም እናከብራችኋለን። እኛ የማህበረሰብ ልጆች ነን። መጀመሪያ እዚህ ጋር ይቅር በሉ ላጠፋነው ነገር። ከዛ ውጭ ግን ሁልጊዜ ፈጣሪን እናመስገን። በጣም ነው የምወድህ፣ በጣም ነው የማከብርህ። ቤተሰቦቼን እና የሁሉም ቤተሰብ ችግር ያለበትም የሌለበት ሁሉም ክብር አለው። በቅርብ ቀን ደግሞ አንድ ሲምፖዚየም ይኖረኛል። ቀኑ በትክክል አልታወቀም፣ የምናወራበት ስለ ትዳር። ምክንያቱም አሁን በጣም በቴክስት በጣም ተጨናነቅ ያለ ሁሉንም ሰው በረዳ ደስ ይለኛል። ግን የሆነ ሩል ፈጥረንለት ቅድም እንዳወራ ነው ኦፍ ደ ሪከርድ ብዙ አብረተናል። በጣም ወዳችኋለን፣ በጣም እናከብራችኋለን። ይህ ፖድካስት ለሰው ይጠቅማል የምትሉ ከሆነ ለወዳጆቻችሁ ሼር አድርጉ። ነገ እናጅራለን እቺ ኑሩልኝ ማለት ነው። በሰላም ኑሩልኝ።